በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ አሜን። በትንሣኤው የትንሣኤ ብርሃንን የሰጠን ዘላለማዊ ሕይወትን ያደለን አምላካችን በተቀደሰ ቦታ ቅዱስ ቃሉን እንድንማማር የፈቀደልን የተመሰገነ ይሁን። እንደ እግዚአብሔር ፈቃድ አንድ ሰዓት ነው ያለ ተብያለሁ። ጥሩ ነው፣ ብዙ ነው። ርዕሱ ምንድነው የተነገራችሁ? እንዳልሳሳት ብዬ ኦሪየንታል ኦርቶዶክስ እና ስለ ምስራቅ ኦርቶዶክስ ነው አይደል? ያው ርዕሰ ጉዳዩ ሰፊ ነው። የምናደርገው እንግዲህ እግዚአብሔር እድሉን ከሰጠን ዛሬ እንደ መጀመሪያ መሰረታዊ የሆኑ ነገሮችን አንስተን የሚቀጥለው መርሃ ግብር ላይ ደግሞ ዲያሎጎቹን በውይይት የተደረጉባቸውን አንዳንድ ወሳኝ ጉዳዮች እናነሳለን። ዛሬ ግን እንደው ምን ማለት ነው ትርጉሙ፣ ከልዩነቶቹ ጋር የተያያዙ ነገሮች እና አሁን ያሉትን ፋክት ነገሮች በእርግጥ በቀላሉ በዋና ዌብሳይቶች ውስጥ በተለይ የኢኩሜኒካል ፔትሪያርኬት ዌብሳይት እና በተለይ የማላንከራን ሲሪያን ኦርቶዶክስ ቸርች ዌብሳይቶች ላይ እነዚህን ዝርዝር ነገሮች ዛሬ እንዲሁ በመጠኑ ማነሳቸውን ነገሮች በዝርዝር ታገኟቸዋላችሁ። ሌሎች ተጨማሪ ዌብሳይቶችን ደግሞ ለዚሁ ተብለው የተከፈቱ towards unity official and unofficial dialogue between the Orthodox, the Oriental Orthodox and the Eastern Orthodox churches የሚል በበጎ ፈቃድ በሜትሮፖሊታን ደማስኪኖስ የጄኔቫ የስዊዘርላንድ ሜትሮፖሊታን በሳቸው ኮስቶዲ ስር አንዳንድ በጎ በራሳቸው ፍላጎት ተነሳስተው በሁለቱ አብያተ ክርስቲያናት መካከል መተዋወቅ ቅርርብና መተዋወቅ እንዲኖር የግል እንደ ሶሳይቲ ሆነው ጥረት ያደረጉ ሰዎችም ነበሩና የነሱ ዌብሳይቶችም ሰፊ ዲቴይል የሆኑ በጣም ዲቴይል የሆኑ እንደው ጊዜ በጊዜ በአንድ ወቅት የተደረጉት ብቻ ሳይሆኑ ከመጀመሪያው ከ451 ዓመተ ምህረት ጀምሮ በየጊዜው የሆኑ ጉዳዮችን በዝርዝር ያስቀመጧቸው አሉና በጣም ፍላጎቱ ካላችሁ በጣም ዲቴይል የሆነ ነገር ማወቅ ተገቢም ነው። እውነቱን ለመናገር ብዙ በተለይ ወደ መካከለኛ ምስራቅ፣ ሰሜን አሜሪካ፣ አውሮፓም ትላልቅ ከተሞች ውስጥ ሁሉም አብያተ ክርስቲያናት የሚገኙበት ቦታ እንደው በአጋጣሚ እንኳን ስትሄዱ ስለ እነዚህ ጉዳዮች አለማወቅ ብዙ ቅር ያሰኛል። በእነሱም ሳይድ እንደዚህ አይነት ተመሳሳይ ነገር አለ። አሁንም ቢሆን እኛን እንደ አውጣኬ አድርገው የሚያዩ የምስራቅ ኦርቶዶክስ ሰዎች አሉ። ሁሉም የሚያውቅ አይምሰላችሁ። ያው ፕሬጁዲሶቹና ይሄ አሉባልታዎቹ በየጊዜው የተደረጉት ዲቨሎፕመንቶች በወቅቱም የነበሩትን ነገሮች በሚገባ ሁሉም እኩል አይረዳው። ስለዚህ ማወቁ ጥሩ ነው። ምስራቅ ኦርቶዶክስን ራሽን ኦርቶዶክስ ሲባል ምን ማለት ነው? ግሪክ ኦርቶዶክስ ሲባል ምን ማለት ነው? ወይም ሰርቢያን ወይም ቡልጋሪያን ወይም ጆርጂያን ኦርቶዶክስ ሲባል ምንድነው የሚለው በመጠኑ የተወሰነ ነገር ማወቁ ይጠቅማል። እና በዚህ ፍሬም ነው ያዘጋጀው ትንሽ የኢንትሮዳክሽን በመስጠት ከዚያ እንግዲህ ወደፊት ደግሞ ዲፕሊ ምንድነው ዲስከስ የተደረገው፣ ምንድነው ያጣላው ነገር ራሱ ያጣላውን ዶግማ ራሱ ብናውቀው ናም ብሎ ደግሞ በደንብ አድርጎ መፎከር መሸለል ይቻላል ማለት ነው። እግዚአብሔር ከኛ ጋር ይሁን። መጀመሪያ ስለ ልዩነት ስለሚባለው ነገር እናውራ። ልዩነት ዲቪዥን የምንለው ነገር በሁሉ ጊዜ ማህበረሰብ የሰው ልጅ አብሮ እስካለ ድረስ የሐሳብና ያለ መግባባት ልዩነቶች ሁሉ ጊዜ ይኖራሉ። ናቹራል ተፈጥሯዊ ነው። ስለዚህም ነው ህግ ያስፈልገው። ስለዚህም ነው ሰዎች ቁጭ ብለው መወያየት፣ መነጋገር፣ ችግሮቻቸውን መፍታት፣ መረዳዳት ምንድነው ልትል የፈለከው ምንድነው ልትይ የፈለክሽው ነገር ብሎ መስማት ብዙ መሰማማት የሚያስፈልገው ለዚህ ነው። እና አንዳንድ ጊዜ ዳይቨርሲቲ ልዩነቱ ወደ ዳይቨርሲቲ ማለት ወደ በጎ ልዩነት ይሆንና መኖሩ ግዴታ ሊሆን ይችላል።
እንደ ምሳሌ የሚቆጠረው በቤተክርስቲያን ታሪክ የኛ ነው። የቤተክርስቲያናችንን ታሪክ ብንወስድ ገና መጀመሪያ ላይ የሐዋርያት ገና በመጀመሪያው ቤተክርስቲያን የክርስቲያኖች ቁጥር ቅዱስ ጴጥሮስ በሰበከው ስብከት ከ120 ወደ 3000 ነፍሳት ተጨምረው 3120 ልንለው እንችላለን። ያን በሆኑ ጊዜ ገና መጀመሪያዎቹ ክርስቲያኖች ላይ ችግር ተፈጥሮ ነበር እና የሐዋርያት ሥራ ምዕራፍ 6 ክርስቲያኖች መካከል ንብረታቸውን አንድ ላይ ያስቀምጠው በአንድ አካባቢ እየኖሩ እንደውም ቅዱስ ሉቃስ በአንድ ልብ ይኖሩ ነበር ይላል። አንባችሁ ታውቃላችሁ? በአንድ ልብ አይገርምም? በአንድ ልብ ማለት ሐሳባቸው አንድ፣ ምኞታቸው አንድ። አንዳንድ ጊዜ አንድ ልብ ሁለት ሰዎችም ውስጥ ላይገኝ ይችላል አይደል? ግን ትልቅ ማህበረሰብ እንግዲህ 5000 የሚሆን ማህበረሰብ እለት ነፍሳት ለእግዚአብሔር ይጨመሩለት ነበር ይላል ቅዱስ ሉቃስ። እንደገና ክርስቲያኖች ደግሞ በአንድ ልብ ይኖሩ ነበር ይላል። ሁለቱ አስደናቂ ነገሮች ናቸው እስከ ምዕራፍ 6 ድረስ የምታዩቸው ማለት ነው። ያም ሆኖ ግን አንዳንድ ሰዎች ነበሩ እንደ ሐናንያና ሰጲራ ከማህበሩ ለየት ብለው ንብረት መደበቅ የሚፈልጉ ለየት ማለት የሚፈልጉ። ስለዚህ እነሱ ያው ተቀሰፉ። እግዚአብሔር ልዩነቱን አልፈለገም። የነሱ ደግሞ ሲታለፍ ሌላ ችግር ተፈጠረ። አንዳንድ የአሕዛብ ሴቶችና የኢየሩሳሌም የአይሁድ ሴቶች በምግብ አመጋገብ ረሽን እንግዲህ አንድ ላይ ሲኖር ሰው ምግቡም አንድ ላይ ሆነ፣ ሁሉም አንድ ላይ ሆነና ፕሮግራም አወጣጥ ማን ምን በስንት ሰዓት እንደዚህ በሚባሉ ነገሮች ችግር ተፈጠረና ቸልታ አንድኞቹን ያው ኢየሩሳሌም የሚኖሩት ዲያስፖራዎቹን ቸል ማለት ጀመሩ። ዲያስፖራ ጁሽ ማለት ከኢየሩሳሌም ውጪ መጥተው በዓል ሲያከብሩ የጴጥሮስን ስብከት ሰምተው ክርስቲያን የሆኑት ማለት ናቸው። የአሕዛብ ክርስቲያኖች የምንላቸው የመጀመሪያዎቹ የአሕዛብ ክርስቲያኖች ቤተሰብነታቸው ይሁዲዎች ናቸው፣ ግን የመጡት ከአሕዛብ ምድር ነው። በእነዚህ ሰዎችና ኢየሩሳሌም በሚኖሩ ሰዎች መካከል በአመጋገብ ጉዳይ ችግር ተፈጠረ። ጉዳዩ ለሐዋርያት ደረሰ። ሐዋርያት ወዲያውኑ ስብሰባ ተሰበሰቡና ምን እናድርግ እንደ ሲኖዶስ ነገር አድርገው ስብሰባ ተሰብስበው ምን እናድርጋሉ? አይ የሚሻለው እኛ ለቃሉ ምን ተጋነን ቃሉን እናስተምራለን። እኛ ግን አሁን ወደታች ወርደን አሁን ምግብ ማዕድ ምናምን ማስተናገድ አንችልም። ስለዚህ በዚህ ቀን ይሄን እናንተ ብሉ፣ በዚህ ቀን እናንተ ብሉ እያልን ተራ ማስያዝ አንችልም። ስለዚህ እንሂድና መስፈርት እናውጣ። መስፈርት አወጡ። መንፈስ ቅዱስ ያደረባቸው ጥበብን የተሞሉ ነቀፌታ የሌለባቸው 7 ሰዎችን ምረጡ አሉ። ሰውን መስፈርቱን ታውቁታላችሁ። መንፈስ ቅዱስ የሞላባቸው ጥበብን የተሞሉ ነቀፌታ የሌለባቸው እንደዚህ የሚያሟሉ 7 ሰዎች ምረጡ ብለው 7 ዲያቆናት እነ እስጢፋኖስ እነ ፊልጶስ ተመረጡ ማለት ነው። ተመርጠው በሕዝቡ ፊት ዲያቆናት ተብለው የመጀመሪያዎቹ የቤተ ክርስቲያን ዲያቆናት ተብለው ተሾሙ። ለዚህ በዚያው ወዲያውኑ ምን ተደረገ? እነሱ ማስተናገድ ሲጀምሩ እንደውም መጽሐፉ ምዕራፍ 6 ደስ የሚል ቃል አለው። ሕዝቡም ይሄን በማድረጋቸው ደስ ተሰኙ ይላል። ቅዱስ ዮሐንስ አፈወርቅ ደስ ያሰኛቸው መመረጣቸው ብቻ አይደለም፣ በትክክለኛ መስፈርት ተመርጠው መሾማቸውም ነው። እና ያ ችግር የሃይማኖት ችግር አልነበረም፣ የሥነ ምግባር ችግር አልነበረም፣ አስተዳደራዊ ጉዳይ ነው። በአስተዳደር ተፈታ ማለት ነው። ስለዚህ ወደ ልዩነት አላደገም። ትንሽ ቆይቶ ደግሞ በአንጾኪያ ባለች ቤተክርስቲያን ሌላ ችግር ተፈጠረ። ምዕራፍ 13 ላይ የምታገኙት ለሱ ደግሞ ራሱ መንፈስ ቅዱስ በዚያ የነበሩ አገልጋዮችን ነቢያትን ወደ እግዚአብሔር ጠርቶ ጳውሎስንና ወይም ሳኦልንና በርናባስን ለዩልኝ፣ እነሱን ሹሙልኝ አለ። እነሱ ተሾሙ፣ ማስተማር ጀመሩ። ክርስትና በአሕዛብ ፊት መስፋት ጀመረች። እዚያም የነበረው ጥርጣሬና ችግር ተፈታ። አሁንም ልዩነት መምጣት አልቻለም። ሰይጣን ግን ሁሉ ጊዜ ይሰራል ልዩነት ለመፍጠር። አሁን ከበድ ያለ ልዩነት ፈጠረ። እሱ እንደውም ምዕራፍ 15 ላይ የምታገኙት ነው። ከበድ ያለ በጣም በቤተ ክርስቲያን እንደውም አገላለጹ ምዕራፍ 15 ወደ ቁጥር 6 ምናምን ላይ ስትደርሱ እጅግ በጣም በከፍተኛ ደረጃ ተከራከሩ የሚል ቃል ታያላችሁ። ማለት ሳውልና በርናባስ በሚያስተምሩበት ጊዜ ፈሪሳዊ የነበሩ ሰዎች ክርስቲያን ሆኑ። ከኢየሩሳሌም አይሁዶች ፈሪሳዊ የሆኑ ፈሪሳዊ ሲባል እንግዲህ 3 ነገሮችን ያሟላሉ ፈሪሳውያን። አንደኛ ሂፖክራቶች ናቸው፣ ግብዞች ናቸው።
ግብዞች ናቸው ማለት አስመሳዮች ናቸው። እነሱ የማይሰሩትን ስራ እንደሚሰሩ አድርገው የሚናገሩ ሰዎች ናቸው። እና ለዚያ ነው ፈሪሳዊና ግብዝ አሁን አንድ አይነት የሆነው። የሆነ ሰው ፈሪሳዊ ካላችሁት ግብዝ ነው አስመሳይ ነው እንደማለት ማለት ነው። ሁለተኛ ህግ አዋቂ ነን ባዮች ናቸው። ህጉን ጠባቂ ነን፣ ለህጉ ተከራካሪ ነን፣ ለህጉ ጠበቆች ነን ማለት ናቸው። ሶስተኛ ደግሞ አብርሃም ከኛ ውጭ ልጆች የሉትም ባዮች ናቸው። ለዚህ ነው ክርስቶስ አንድ ጊዜ ተናግሯቸዋል አይደል? የአብርሃም ልጆች ከሆናችሁ የአብርሃምን ስራ ስሩ፣ እግዚአብሔር ከፈለገ ለአብርሃም ከነዚህ ድንጋዮች ትውልድን ያፈራለታል ብሎ የተናገራቸው በቃ ከኛ ውጭ እኛ ምን ሰራትን ስራ የሚሰራ ብቻ ነው የአብርሃም ልጅ፣ የአብርሃም ልጅ ያልሆነ ደግሞ ተስፋ የለውም ብለው የሚያምኑ ሰዎች ናቸው ፈሪሳውያን ማለት። እነዚህ ሰዎች ግን ክርስቲያን ሆኑ። ክርስቲያን ከሆኑ በኋላ ይሄ ሶስት ጸባያቸው አለቀቃቸው። ስጋቸው ተጠመቀ፣ ሰውነታቸው ወደ ክርስትና መጣ እንጂ ግብዝነታቸው ያለኛ እግዚአብሔር አይድንም ማለታቸው ጠበቆች ነን ማለታቸውም አልቀራላቸውም። አሁንም እና እንደዚህ አይነት ሰዎች አሉ ከዝም ብለው ሲገቡና ቤተ ክርስቲያን በውጭ ባለው ጭንቅላታቸው እግራቸው ገብቷል፣ ጭንቅላታቸው ግን እስከ ችግር እስኪፈጥሩ ድረስ ውጭ ነው ያለው። እና ምን አሉ? ከሌላው ዓለም የመጡ የኢየሩሳሌም አይሁዶች ይሰሩት የነበረውን ነገር የማያውቁ አሁን እኛ ኢትዮጵያውያን ውስጥ አሉ አይደለም? አሁን ከኛም ውስጥ ውጭ ሀገር ይኖርና ውጭ ሀገር ተወልደው ያደጉ ልጆች አሁን እኛ ጋር ለምን አሳማ ይበላም እንደዚህ ሀገር ምናምን ሲላችሁ ትሰማላችሁ አይደል? በጊዜው በሀገራቸው ለምደውታል እና ለነሱ ምንም እንደ ስህተት ቆጥረውትም ተነግሯቸውም አያውቅም እንደ ስህተት። ልክ እንደዚያ ኢየሩሳሌም የነበሩት አይሁዶች ወይም የአንጾኪያ ኢየሩሳሌም እዚያው አካባቢ ደማስቆ ገሊላ ናዝሬት አካባቢ ኖሮ የነበሩ አጥባቂ የሚባሉ ኮንሰርቫቲቭ ነገሮች ክርስቲያኖቹ እነዚያ በ40 ዓመታቸው በ60 ዓመታቸው ክርስትናን የተቀበሉ ሰዎችን ካልተገረዛቸው አሏቸው። እነዚያን ሰዎች ይሄ የሚበላ ነው ይሄ የማይበላ ነው እንዴት እናንተ አሳማ እየበላችሁ መንግስተ ሰማያት ትወርሳላችሁ አሏቸው። በአብርሃም በዚያ በብሉይ ኪዳኑ ሕሳቤ ማለት ነው። ይሄን ሲሏቸው ችግር ተፈጠረ። ውይይት ተደረገ። ሰባኪያኑ የሆኑት እነ ጳውሎስና በርናባስ ብዙ ነገር ሞከሩ። ሳውልና በርናባስ ችግሩን መፍታት አልቻሉ። ፈሪሳውያኑ በቃ በጣም አስቸጋሪ ሆኑ። ስለዚህ ጉዳዩን ይዘው ወዴት ሄዱ? ወደ ኢየሩሳሌም ለሐዋርያት አቀረቡ። ይሄ ጉዳይ ቤተክርስቲያንን በጣም በከፍተኛ ደረጃ ያወከ ጉዳይ ነው። መጀመሪያውን ገና እንግዲህ ከኢየሩሳሌም በትንሽ ጊዜ ወጥተው ሌላ ሀገር መሰራጨት የጀመረች ገና አባላቶቹም በጣም ጥቂት አባላት ያሏት ቤተክርስቲያን ማለት ነው። ዓመተ ምህረቱ 49-50 አካባቢ ማለት ነው። ስለዚህ ይሄ ችግር አባቶች ተሰበሰቡ፣ ጉዳዩን አዩ። በደንብ አድርገው ነው የተዘረዘረው። በቃ ሲኖዶስ ማለት ምን ማለት እንደሆነ ታዩታላችሁ ምዕራፍ 15 ላይ የሐዋርያት ሥራ። ከዚያ ውሳኔ ወሰኑ። አይ እንደውም ውሳኔውን ሲወስኑ ፈሪሳውያኑን በደንብ አድርጎ ለማስጠንቀቅ ምን መሰላችሁ ያሉት? ከኛ በእናንተ መካከል ከኛ ያልተላኩ እኛ ያልናክናቸው ሰዎች እኛ ያላዘዝናቸው ሰዎች ሸክም እንዳበዙባችሁ ሰምተናል። ሸክም ጫና እንዳበዙባችሁ የሕዝቡን ችግር ወዲያው ወሰዱና ሸክም እንዳበዙባችሁ ሰምተናል። ስለዚህ አሁን በዚህ ጉዳይ ማንም እንዳያስገድዳችሁ። ግዝረት የጥምቀት ቅድመ ሁኔታ አይደለም። ያልተገዘረ ወይም የብሉይ ኪዳን የአብርሃምን ሕግ ያልፈጸመ የሐዲስ ኪዳን ጥምቀትን ቢጠመቅ አይድንም የሚለውን ነገር እኛ እንቀበልም። ተውት። ይልቁንም ደግሞ መነዛኞቹ የመጣ ጥያቄ ነበር ደግሞ ከዕብራውያን የታነቀ አትብሉ፣ ደምም አትብሉ፣ ከዝሙትም ራቁ፣ እንደዚህ ብታደርጉ ሰላም ትሆናላችሁ፣ ጤና ይስጣችሁ ብለው ውሳኔ ወስነው ቀኑና ሰርተው ችግሩን ፈቱት። ሰይጣን ያሴረው የመክፈል ሁኔታ ሳይሳካከል እነዚህ ነገሮች በመጽሐፍ ቅዱስ የተቀመጡልን ናቸው። ሌሎችም በቤተ ክርስቲያን ታሪክ ውስጥ ከዚህ ጊዜ ጀምሮ በተመሳሳይ አንዱ ይነሳና አብ ወልድ መንፈስ ቅዱስ ያልገባው ሰባሊዮስ እንዴት ነው ብሎ አሰብ አልቻለም። በቃ አብ መጀመሪያ ከብሉይ ኪዳን በፊት አብ ነበረ፣ ሲወለድ ወልድ ሆነ፣ ከዚያ ደግሞ መንፈስ ቅዱስ ሲመጣ ደግሞ መንፈስ ቅዱስ ሆነ ብሎ አብ ወልድ መንፈስ ቅዱስ እንደዚህ አድርጎ ተርኮ ለማሳሳት ሞከረ። እሱም ተወገዘ፣ ተለይ። አንድ እንደዚህ እየተባለ ብዙ አይነት መናፍቃን ብዙ አይነት ሰዎች ይመጡና ብፁዕ ጎርጎርዮስ ቢጸ ሐሳውያን ይሏቸዋል። ክርስቲያን መስለው ይገባሉ፣ ግን አይምሯቸው ያለው ውጪ ነው። በፍልስፍና ክርስትናን መረዳት፣ በሂሳብ ክርስትናን መረዳት ወይም በኬሚስትሪ ክርስትናን መረዳት ይፈልጉና ይቸገራሉ። በዚህ ምክንያት ቤተክርስቲያን እያሸነፈች ነው ሄደችው። ቤተክርስቲያን በየዘመኑ ልዩነትን፣ ችግርን
ሴራን እያሸነፈች ከውስጥ ማለት ከውጭ ደግሞ ስደትን ማሳደድን የመጀመሪያዎቹ የክርስቲያኖች ዘመን ሲዛር ቲባሪዮስ ሲዛር የሚባለው ብዙ በክርስቲያኖች ላይ ጫና ስላልነበረ በቀላሉ መስፋፋት ይችላል ነበር። ግን ልክ ከቲባሪዮስ ቄሳር በኋላ ኔሮ ሲመጣ ደግሞ ስደት መጣ። ይሄ ስደት በጣም አስቸጋሪ ነው፣ ክፉ ስደት ነው። ክርስቲያን መሆን ያስገድላል። በቃ ዝም ብሎ ክርስቲያን መሆን ክርስቲያን የሆነ የክርስቶስን ስም ሲጠራ የተገኘ ነፃ እርምጃ ይወሰድበታል እና ማንም ሰው የሚፈልገውን ጠላት ገሎ ክርስቲያን ስለሆነ የገደልኩት እስከሚል ድረስ የዚህ አይነት እርምጃ ይወሰድ ነበር በክርስቲያኖች ላይ እና ክርስትና በየስርቻው በየዋሻው በየመሬት ስሩ ነበር አምልኮ የሚፈጸመው። ይሄ ዘመን እንዲሁ አለፈ። 300 ዘመን አለፈ። በ313 ኤዲክት ኦፍ ሚላን ወይም የሜልቫን አዋጅ በሚባለው በሱ ክርስትና ነጻነት አገኘች። ግን ያ ነጻነት እንደ ዓለም አቀፍ የእምነት ነጻነት ይሁን እንጂ የውስጥ ሴራዎች አልቀሩ ቀጥለዋል። አሪዮስ ተነሳ። አንድ መነኩሴ ነው፣ ሰባኪ መነኩሴ። ያው ወልድ ፍጡር ብሎ ተናገረ። ያው ጉባኤ ተሰበሰበ፣ ኒቂያ ጉባኤ። በኒቂያ ጉባኤ ተረታ። ሌላ ተጨማሪ ህጎች ወርደው የቤተክርስቲያን አንድነት ቀጠለ። እንደገና ደግሞ ከፍ ብሎ አንድ ጳጳስ ደግሞ ተነሳ፣ መቅዶኒዮስ የሚባል ማርሲዮ። እሱ ደግሞ መንፈስ ቅዱስን ተሳድቦ ሌላ ችግር ፈጠረ። እሱም በቁስጥንጥንያ ጉባኤ አለፈ። አሁን ትውፊቱን እያያችሁት ነው። ችግር ይመጣል፣ አባቶች ይሰበሰባሉ፣ ችግሩን ይፈታሉ፣ ቤተክርስቲያን ትቀጥላለች። ችግሩን የፈጠሩት ሰዎች እየወደቁ ይሄዳሉ። ከዚያ ደግሞ መጀመሪያ መነኩሴ፣ ከዚያ ጳጳስ፣ ከዚያ ደግሞ ፓትርያርክ ተነሳ። ደግሞ ቀጥሎ ንስጥሮስ ደግሞ መጣ። እሱ ደግሞ ሌላ ችግር ፈጠረ። እንደውም ጭራሽ የእግዚአብሔር ልጅ ስጋን አልነሳም፣ ህድረትን ማርያም በወለደችው ላይ ነው ያደረው። ዝብርቅርቅ ያለ ትምህርት አስተማረ። እሱም ቤተክርስቲያን ፓትርያርክ ነው ብላ አልፈራችሁ። የቁስጥንጥንያ ፓትርያርክ ነው፣ ያው የትልቁ የንጉስ ቆስጠንጢኖስ ከተማ የዚያች ትልቅ ሀገር የባዛንታይን ፓትርያርክ። እሱም ወደቀ፣ ከመንበሩ ተሻረ፣ ትምህርቱም ተሻረ፣ ቤተክርስቲያን ቀጠለች። አሁን ከበድ ያለ መጣ። ሂደቱን እያያችሁት ከተራው ሰው ጀምሮ ከአዲስ ተጠማቂ ጀምሮ በፈሪሳዊ የመጣው ይሄ ሁሉ አልፋ መነኩሴ፣ ጳጳስ፣ ፓትርያርክ አለፈችና ጭራሽ የጳጳሳት ጉባኤ አንድ ሲኖዶስ ነኝ የሚል አካል ከ200 በላይ ከ300 በላይ ከ400 በላይ ጳጳሳት ያሉበት ቄልቄዶን 451 ላይ ሌላ ችግር ፈጠሩ። ይሄ አሁን ለምናነሳው ምክንያት ሆነ። ቄልቄዶን ወይም ካልሴዶን 451 ዓመተ ምህረት ትልቅ የሆነ አስተዳደራዊ እና የትምህርት ሃይማኖት የቀኖና የትውፊት ልዩነትን በቤተ ክርስቲያን ፈጠረ። በዚህ ልዩነት ቄልቄዶናውያን የሚባለው ስያሜ ተፈጠረ። ካልሴዶኒያን ወይም ቄልቄዶኒያን ማለት የቄልቄዶንን ጉባኤ ውሳኔዎች የሚቀበሉ ማለት ነው። የቄልቄዶንን ጉባኤ የማይቀበሉ ደግሞ ከቄልቄዶን ጉባኤ በፊት ያለውን ብቻ የሚቀበሉ ተብለው ተለዩ። የመጀመሪያው የሚቀበሉና የማይቀበሉ ነበር። ሪሴፕሽን ኦፍ ካውንስልስ ይባላል። የሲኖዶሱን መቀበል አለመቀበል፣ የሲኖዶሱን ጉባኤ መቀበል አለመቀበል ማለት ነው። መጀመሪያ የነበረው ያ ነበር። ከዚያ በፊት እንግዲህ ኦርቶዶክስ የሚለው ስም ኒቂያ ላይ ነው የተወሰነው። ኦርቶዶክስ የሚለው እኛ ርቱዓነ ሃይማኖት 318 ርቱዓነ ሃይማኖታቸው የቀና ኦርሶ ማለት የቀና የተስተካከለ የሰመረ ደህና ቅን የሆነ ረገብ ያለ የሚታዘዝ የሚገራ ማለት ነው። ዶክሲያ ወይም ዶክሶሎጂያ ብዙ ጊዜ የምትሰሙት ቃል ነው። እሱ ደግሞ ምስጋና፣ እምነት ወይም አቋም፣ መንገድ መሆን ይችላል በግሪክ ውሳቤ ማለት ነው። ስለዚህ የቀናውን መንገድ፣ የቀናውን ሃይማኖት፣ የቀናውን ምስጋና የያዙ የሚለው
በጉባኤ ኒቂያ የተወሰነ ነበር። ክርስቲያኖች ከዛ በፊት ያው ክርስቲያን ነው የሚባለው ኦርቶዶክስ ክርስቲያን የሚለው አሪዮስም ክርስቲያን ነኝ ብሎ ሌላ አይነት ክርስትና ስላስተማረ ነው። ስለዚህ እሱ ተወገዘ። ይሄኛው የቀና ክርስትና የሚለው የዚያን ጊዜ የመጣ ነው። ስለዚህ እስከ ቄልቄዶን ድረስ ይሄ ስም አብሮ ክርስቲያኖች ጋር የመጣ ነው። ስለዚህ እነዚያኞቹ ቄልቄዶን የሚቀበሉ ኦርቶዶክሶች፣ እነዚህኞቹ ደግሞ ቄልቄዶን የማይቀበሉ ኦርቶዶክሶች የሚል ተፈጠረ፣ በስያሜ ደረጃ ማለት ነው። ቄልቄዶንን የማይቀበሉት የተቀበሉትን ሰዎች የተቀበሉበትን ምክንያት ለይተው መናገር ስለፈለጉ የንጉስን ደብዳቤ፣ የንጉስን ፍላጎት ወይም የንጉስን ትብብር በመጠየቅ ራሳቸው እንዳሸናፊነት የወሰዱ ሰዎች ስለነበሩ ንጉሳውያን ወይም መለካውያን የሚል ስያሜ ተሰጣቸው። ቄልቄዶን የተቀበሉት ማለት ነው። ያልተቀበሉት ራሳቸውን አንቴ ካልሴዶን ማለት ከቄልቄዶን በፊት የነበረውን ይዘው የቆዩ የሚለውን ስያሜ ወሰዱ። እንግዲህ እዚህ ላይ ነው እነዚህ ልዩነቶች ወይም የስም መከፈሎች ከዚያም የአስተሳሰብ የቀኖና የዶግማ ልዩነቶች ጎልተው የወጡት ማለት ነው። እንግዲህ በዚህ ታሪክ ውስጥ የተፈጸመ በጣም ብዙ ነገር አለ። የዲዮስቆሮስ አካሉ ላይ ሁሉ የደረሰበት በጣም ብዙ ጉዳት፣ መወጋገዙ፣ ከዚያ ላይ የነበረው ክርስቲያኖች ላይ የነበረው ስደት ቀላል ነገር አልነበረ። እስከ ዛሬ ድረስ በነበሩት ሁኔታዎች ዝም ብሎ ሰው ቢለይም እንኳ ያው ስተቱን ይዞ ትንሽ ጊዜ ይኖራል፣ ከዛ ይከስማል። እዚህ ላይ ግን እንደዚህ አልሆነም። መለካውያን ሰራዊት አሰልፈው የንጉስ ደብዳቤ እያስወጡ የቄልቄዶን ጉባኤን ውሳኔ ያልተቀበሉትን ማሳደድ ጀመሩ። በስነ ስርዓት ማሳደድ ማለት መግደል፣ ቤተክርስቲያኖቻቸውን ማፍረስ፣ መጻሕፍቶቻቸውን መቅደድ፣ ቅዳሴ ላይ እየቀደሱ እያሉ ቅዳሴው መረበሽ ሁሉ እስከዚህ ሁሉ ተደረሰ። ለዚህ አሁን ብዙ ጊዜ ተሳቱ ቅዱሳን እንዳልነው በኢትዮጵያ ታሪክ በኢትዮጵያ ቤተክርስቲያን ታሪክ የተሳቱ ቅዱሳን ወደ ኢትዮጵያ መምጣት እና ብዙ መነኮሳት ብዙ አባቶች በተለይ ከቁስጥንጥንያ ምስራቃዊ ክፍል በያዕቆብ ዘልበረዲን አገረ ስብከት ውስጥ የነበሩ ክርስቲያኖች ወደ ግብጽና ወደ መካከለኛው ምስራቅ የተሰደዱት በዚህ ስደት ምክንያት ስደት በቃ ደንበኛ ልክ እንደ ሌላ ሃይማኖት በመቁጠር ስም ሌላ ስያሜ በመስጠት ማሳደድ ማለት ነው። ይሄ ብዙ ረጅም ጊዜ የቆየ ነው። ቢያንስ 46 ዓመት ቆይቷል ይሄ ስደት ከ451 ዓመተ ምህረት ጀምሮ ማለት ነው። ብትቆጥሩት እስከ 500 አንዳንድ ጊዜ 505 አንዳንድ ጊዜ 500 ልክ 500 ላይ ቆሞ ልታገኙ ትችላላችሁ ቁጥሩ ማለት ነው። ይሄ እንግዲህ አጻጻፍ አንዳንድ ቦታ ስደቱ ቀጥሏል፣ አንዳንድ ቦታ ጋብ ብሎ ይሆናል። የሆነ ሆኖ ልዩነቱ ተፈጠረ። በዚህ ምክንያት እነሱ ምስራቅ የሚለው እሳቤ በኋላ ነው ቀስ እያለ የመጣው። ኦሪየንታል እና ምስራቅ የሚለው እሳቤ አነሳላችኋለሁ እንዴት እንደመጣ። የመጀመሪያው ግን ስያሜ ቄልቄዶን የሚቀበልና የማይቀበል የሚል ነበር። አሁን አህት አብያተ ክርስቲያናትም ስንል በኋላ ቀስ እያለ ከሚግባቡት አብያተ ክርስቲያናት ስያሜ ለራስ የተሰጠ ስያሜ ነው። የትማማች አብያተ ክርስቲያናት የሚለው ማለት ነው። ወይም ሲስተር ቸርችስ የሚለው አንድ ፋሚሊን ቤተሰብን ለመሰየም የመጣ ስም ነው። መጀመሪያ ላይ የነበሩት ይሄንን ይቀበላል፣ ይሄን አይቀበልም፣ የማይቀበሉትን አጥፉን፣ የሚቀበሉትን ጠብቁ የሚል ስያሜ ነው። ይህ በእንዲህ እንዳለ አንድ ነገር ተፈጠረ። 451 አይደለም ያልኳችሁ 482 ላይ ዜኖ የሚባል ንጉስ የባዛንታይን ንጉስ አንድ ነገር አሰበ። በጣም የከፋው ስደት አስጨነቀው። ያስጨነቀው ለሁለት ነገር ነው። አንደኛ በጣም አሰቃቂ ነው ስደቱ። ሰዎች እንዴት በሃይማኖት አለመግባባት ሰዎች ላይ እንዴት የዚህን ያህል ጭካኔ ይሰራሉ የሚል በሰው ላይ የሚደርሰው ጉዳይ በጣም አስጨነቀው። ሁለተኛ ይሄ ልዩነት በጣም እየከፋ በሄደ ቁጥር ለቤተ ክርስቲያን ብቻ ሳይሆን ለሀገሩም እንደሚያሰጋው በጣም አስጨነቀው። ምክንያቱም የትም ቦታ ላይ መቼም ሰፈራችሁ አንድ ጎረቤት አንድ ባልና ሚስት ሲጣሉ መረበሽ አይቀርም አይደለም? በሁሉም አቅጣጫ ያለው ጎረቤት ልክ እንደዚያ ያው ረብሻው እነዛኞቹ ተሳዳጅ እነዚህኞቹ አሳዳጅ እየሆኑ በጣም ስለቀጠለ ዜኑ አንድ ነገር አሰበ። ለምን አላስታርቃቸውም ብሎ አሰበ። በግሪኮች የማስታረቅ ልምድ አለ።
በእኛ ነገር ይሄ ነገር ቢያድግብን በጣም ጥሩ ነበር። ሰዎች ሲጣሉ ማዕከላዊ ሆኖ የሚሸመግል ሰው ለማንም ማድላት የለበትም። ስለዚህ ምን ያደርጋል? እዚያኛው አንዱም ጋር ይሄድና ምንድነው ፍላጎት ያጣላችሁ ምንድነው ብሎ መረጃ ይሰበስብ። እዚህኛውም ጋር ይመጣል ያጣላችሁ ብሎ መረጃ ይሰበስብና ያጣላውን ነገር መመርመር ይጀምራል። መርምሮ የሚያስማሙ ነገሮች ይፈልጋል ማለት ነው። የሚያጣሉት ነገር ውስጥ የሚያስማሙ ነገሮች ይፈልጋል። ምክንያቱም ሁሉ ጊዜ አሉ አንዳንድ ሰዎች ብዙ የሚጣሉበት ነገር የሚስማሙበት ነገር ነው እና የሚያስማሙ ነገሮችን ይፈልግና ሄኖቲኮን የሚባል ዶክመንት ያዘጋጃል። ሄኖቲኮን ማለት የስምምነት ሰነድ ማለት ነው። አሁን የመግባቢያ ሰነድ እንደሚባለው አይነት አይደለም። እሱ ሜሞራንደም ኦፍ አንደርስታንዲንግ በደንብ አልተረጎምነውም። ግን ያኛው የስምምነት አክት ኦፍ ዩኒቲ ማለት ነው፣ ወይም the pact of unity እንደማለት ነው። ቀጥታ ሲተረጎም ሄኖቲኮን ይባላል። ሰዎች ሊስማሙባቸው የሚችሉ ማዕከላዊ ሐሳብ አዘጋጅቶ ያቀርባል እና ለነዚህም ይልካል። እስኪ ይህን ነገር ተመልከቱት፣ የሚታረም ነው። ሐሳቡን ብቻ ዝም ብላችሁ ተመልከቱትና የምትስማሙባቸውን ነገሮች እንስማማባቸዋለን በሉ፣ የማትስማሙባቸውን ነገሮች እስኪ ትንሽ ጊዜ እናቆያቸዋለን። የሚፈለገው የሚስማሙበት ነገር ማግኘት ነው። አሁን ሄኖቲኮን የሚፈለገው በሁለቱ ጠው በተፈጠረበት መካከል የሚስማሙበት ነገር ከተገኘ ያንን ነገር ቶሎ ብሎ ይዞ በሚስማሙበት ማቀራረብ፣ ከዚያ በኋላ የማይስማሙበትን ነገር እየተፋቀሩ ከመጡ ራሳቸው ይተውታል ብሎ ማሰብ ነው የሄኖቲኮን እሳቤ ማለት ነው። ያን አዘጋጀና ሞከረ፣ ግን አልተሳካለትም። በአጋጣሚ ዶክመንት ውስጥ እሱ ተረድቶትም ወይም ሳይረዳው አያድርገውም የታወቀ ነገር የለም። ኢንቴንሽናል ይሁን አንኢንቴንሽናል የሆነ ነገር ብቻ ለምዕራቡ ቤተክርስቲያን የተመቸ ሰነድ ሳይሆን ቀረ። በምስራቁ በኩል ማለት የምዕራብ ሲባል አሁን ግሪክን ጨምሮ ባዛንታይንን ጨምሮ ላቲንንም ማለት ነው፣ ካቶሊክ ቤተክርስቲያንንም ማለት ነው። በምስራቁ በኩል ደግሞ ጥርጣሬ ፈጠረ። ስለዚህ ሳይሳካ ቀረ። ይህ ዝርዝር የሚቀጥለው ጊዜ ያነሳላቸዋል ያልተሳካባቸውን ምክንያቶች ማለት ነው። ስለዚህ በዚህ የቄልቄዶን ጉባኤ በመቀበልና ባለመቀበል ሂደት ውስጥ አብያተ ክርስቲያናት ሁለት ግሩፕ ሆኑ ማለት ነው። ከኒቂያ ጀምሮ በቁስጥንጥንያም በኤፌሶንም አብረው የመጡ ከመጀመሪያዋ ቤተ ክርስቲያን የአሕዛብ የሕዝብ ሳይባባሉ በክርስቶስ አንድ አካል ሆነው የመጡ አብያተ ክርስቲያናት ሁለት ቡድን ሆኑ። ይሄ ቡድን አንደኛው ቡድን የምስራቅ የሚባለው፣ ሁለተኛው ደግሞ ምስራቅና ላቲን ባይዛንታይንና ላቲንን የያዘ ሆነ ማለት ነው። አሁን ልዩነት ውስጥ ትልቁ ችግር ምን መሰላችሁ? ቶሎ ብሎ ሰው ልዩነቱን ቶሎ ካላከመ መራራቅ በራሱ የተለያዩ ነገሮች ተራርቆ እንዲያድጉ እድል ይፈጥራል። መራራቅ መጠላላት ሌላ ጉዳይ ነው። ሳይጠላሉ እንደው ዝም ብሎ ሰዎች ተለያይተው በቦታ እንኳን ቢራራቁ የተለያዩ ነገሮች መፈጠር ይጀምሩና ልዩነት የበለጠ እየሰፋ ይሄዳል። በዚህ ጉዳይ ግን የተፈጠረው ምንድነው? መጠላላት ተፈጥሯል። አንዱ ማሳደር ተፈጥሯል። ለዚህ ሂደቱ በጣም የበለጠ በጣም ከመስፋቱ የተነሳ በሁለቱ አብያተ ክርስቲያን በሁለቱ ግሩፖች መካከል ሰፊ የሆነ ልዩነት እያደገ መጣ። ከነዚህ ልዩነቶች እያደጉ ከመጡ ልዩነቶች ደግሞ መካከል ሌላው ትልቁ ነገር በአንዱ ቡድን ውስጥ ራሱን የቄልቄዶናዊ ነኝ ብሎ በሚለው ቡድን ውስጥ ሌሎች ችግሮች ተፈጠሩ። በጣም አስገራሚ የሆኑ እርስ በርስ ስደትን የፈጠሩ ደግሞ ሌላ ችግር ተፈጠረ። ይሄ ችግር አንዱ ፊሎኬ የሚባል የመንፈስ ቅዱስ ስርጸተ መንፈስ ቅዱስ ወነአምን በመንፈስ ቅዱስ እግዚእ ማህያዊ ዘሰረጸ እምአብ አይደለም እንለው። የሆነ የተወሰኑት ቡድኖች ለምን ከወልድስ ብለው ዘሰረጸ እምአብ ወወልድ የሚል ጨመሩ 590 ዓመተ ምህረት በኋላ ማለት ነው። አሁን ልዩነት ደግሞ በቅዳሴም በቋንቋ አጠቃቀምም በሌሎችም ጉዳዮች ሌሎች ልዩነቶች እያደጉ መጡ። ስለዚህ ይሄ ነገር ቀስ ብሎ በደንብ አድርጎ ይሄ የቄልቄዶንን ይቀበሉ የነበሩትን አብያተ ክርስቲያናት በደንብ ሰነጠቀና 1054 ዓመተ ምህረት ላይ ለይቶ ካቶሊክ ቸርች ላቲን ቸርች የምትባለው የላቲንን ቋንቋ
መሰረት አድርገው ስርዓት አምልኳቸውንም ቅዱሳት መጻሕፍትንም ይቀበሉ የነበሩት የላቲን እንደገና ባዛንታይን ደግሞ ለብቻው ራሱን ከላቲን ለይቶ ኢስተርን ኦርቶዶክስ ብለው ራሳቸውን ለዩ። የስሞቹ ማደግ በዚህ መንገድ ተፈጠረ። ከኢስተርን ለመለየት ኦሪየንታሉ ደግሞ ትርጉሙ ያው ነው። ኦሪየንታል ማለትም ኢስት ማለትም አንድ አይነት ነው። ኦሪየንታል በላቲን ፍሬንች ነው፣ ኢስት ደግሞ ላቲን እንግሊሽ ነው። ሁለቱም ስያሜው አንድ ነው። ኦሪየንት ማለትም ምስራቅ ማለት ነው፣ ኢስት ማለትም ያው ምስራቅ ነው። ግን ይሄኛው ያው ያንኛውን የፍሬንች ላቲኑን ወስዶ ኦሪየንታል የሚለውን ስያሜ ወስደው እነዚህ አብያተ ክርስቲያናት የመጀመሪያዎቹ 3 ማለት ናቸው። ኢትዮጵያ በእስክንድርያ ስር፣ የህንድ ቤተክርስቲያን ደግሞ በሶሪያ ስር ሆነው 5 የምንለው ይሄንን ይዘን ነው። ኢትዮጵያንና ህንድን ጨምረን ነው። በዚያው በታላቋ ሮም ግዛት ውስጥ የነበሩት ግን 3ቱ ናቸው። ሲሪያ የሶሪያ ቤተክርስቲያን፣ አርሜኒያና አሌክሳንድሪያ ማለት ነው። እነዚህ አብያተ ክርስቲያናት ተለይቶ የኦሪየንታል ቤተክርስቲያናት የሚባለው ተመሰረተ ማለት ነው። ማለት ቀጠለ ማለት ነው። አሁን በእኛ ሐሳቤ በእኛ በኦሪየንታል ወይም ባህታዊ ቤተክርስቲያናት ሐሳቤ ሌሎቹ ከዚህ መስመር ወጡ እንጂ እኛ ከሌላ ነገር ላይ ከመጀመሪያዋ ቤተክርስቲያን ከመጀመሪያው በቄልቄዶን የመጣውን የቤተክርስቲያንን የኒቂያ ጉባኤንና የቁስጥንጥንያን የኤፌሶንን ጉባኤ ሞዲፋይ የማድረግ እዚያ ላይ የሆነ ነገር የመጨመር ነው የተቃወም ነው። ስለዚህ እኛ የቤተክርስቲያንን ከሐዋርያት የወረስናትን ቤተክርስቲያን ምንም አይነት ሪፎርም የሚባል ምንም አይነት የሰው አስተሳሰብ ሳንጨምር ክርስቶስ ለሐዋርያት ያስተማረውን ሐዋርያት ለአባቶቻችን ያስተማሩትን ይዘን የመጣን ነን ብለን ነው እኛ የምናምነው። ሌላው ራሱ ላይ ቄልቄዶን ማለት ከዚያ ትምህርት ተጨማሪ ነገር የጨመረ ማለት ነው። በኦሪየንታል እሳቤ ዝርዝሮቹን እንዳልኳችሁ ዶግማ ነክ ነገሮቹን የሚቀጥለው እናነሳቸዋለን። ምንድነው የጨመሩት የሚለውን በዋናነት ክልኤ ባህሪ የሚለው ነው። በሁለት ባህሪ አምላክ ሰው ሆኗል የሚለው እሳቤ ነው። የኢንካርኔሽን ወይም ስጋዌ እኛ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነስቶ በተዋህዶ ከበረ ስንል እነሱ ሁለት ባህሪ የሚለውን ይዘው አዲስ ቃል ጸሎተ ሃይማኖት ላይ በቀጥታ ማስገባታቸው ያልነበረን ነገር ማስቀመጥ ማለት ነው። አሁን ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ እንደዚህ ብለን ሰው ሆነ የምንለው ላይ በሁለት ባህሪ ሰው ሆነ የሚል አረፍተ ነገር አስገቡ ጸሎተ ሃይማኖቱ ላይ። ስለዚህ ያንን መቃወም ነው ሁለት ባህሪ የሚለውን። በኤፌሶን ጉባኤ ቅዱስ ቄርሎስ ሚያፊሲስ ቱ ቴዎሎጎስ የሳርኮሜኔ በግሪክ ይህን ሲጽፍ አሃዱ ህላዊሁ ለወልደ እግዚአብሔር ስግው ከሁለት አካል አንድ አካል ነስቶ ሰው የሆነ አምላክ በአንድ ባህሪ የከበረ ነው የሚለውን ስለለወጡ የኤፌሶን ጉባኤ ውሳኔ ነው ይሄ። ቅዱስ ቄርሎስ ያስተማረው ጉባኤ የተቀበለው የኤፌሶን ጉባኤ የተቀበለው ክርስቶስ መድኃኒታችን ኢየሱስ ክርስቶስ ሰው የሆነ አምላክ ነው። ሰውና አምላክ ነው አላለም። ሰው የሆነ አምላክ ነው። እመቤታችን ደግሞ ወላዲተ አምላክ ናት ብሎ ይሄን አስቀምጧል። ይሄንን ውሳኔ በሚሸራርፍ መንገድ አዳዲስ ነገር ስላስገቡ ነው። ስለዚህ እየጨመሩ የተለዩት እነሱ ናቸው። ይሄም አልቀረላቸውም። እንደገና ከነሱም ውስጥ ላቲን ግሪክ ተብሎ ተለዩ። እንደገና ከዚያው ውስጥ በሉተር ጊዜ ደግሞ 1529 ላይ ሉተር ሪፎርሜሽን መጣ። ከዚያው ውስጥ አንግሊካን መጣ። ከዚያው ውስጥ ኤጲስኮፓል ምናምን እያለ ቀጠለ። ይሄ ነው ማፑ የሚያሳየው። ኦሪየንታል የምንለው መስመሩን ሳይለውጡ አዲስ ሪፎርም ሃይማኖት ውስጥ አናስገባ። በሃይማኖት ውስጥ ሪፎርም የሚባል ነገር አይሰራም። ምክንያቱም ሃይማኖት እኮ እግዚአብሔር ነው። ጣዖት አምልኮ ማለት ምን ማለት ነው? አንድ ሰው ጣዖት አምላኪ ነው ስንል ባዕድ አምልኮ አለ አይደል? ከእግዚአብሔር ውጭ ሌላ የሚያመልክን ባዕድ አምልኮ ነው ምንል። ደባል አምልኮ ታውቃለህ? ደባል ደግሞ ይሄም ሃይማኖቴ ነው ያም ሃይማኖቴ ነው እያለ የሚሰበስብ ነው። ብዙ ደባል ታውቃላችሁ? ብዙ ደባል የሚያመጣ ሰው ነው። እንደገና ጣዖት አምልኮ ማለት ደግሞ እሱ ማምለክ የሚፈልገውን ነገር ራሱ ሰርቶ ማምለክ ማለት ነው። ግልጽ ነው። ጣዖት አምልኮ ማለት የሆነ እሱ የሚፈልገውን ነገር የራሱን ሐሳብም ሊሆን ይችላል
የራሱን ምኞትም ሊሆን ይችላል፣ የራሱንም ዲዛይን ሊሆን ይችላል። ራሱ የሰራውን ነገር ካመለከ ሰው ጣዖት አምላኪ ነው። ሃይማኖት እኛ የምንረዳው እግዚአብሔር የገለጸልን ነው እንጂ እኛ የሰራነው አይደለም። ምስጢረ ሥላሴ እኔ የሰራሁት ወይም ጉባኤ የሰራው ወይም የሆነን ትልቅ አባት የሰራው አይደለም። ምስጢረ ሥላሴ ለኛ የተገለጸልን የሆነው ነገር ነው። እኛ በምንችለው አቅም የተገለጸልን እምነት ነው። እምነት ለኛ የተገለጸልን ነገር ነው። ሪቪሌሽን ኢንስፓይሬሽን የምንለው ማለት ለኛ መገለጽ በምናውቅ አቅማችን በፈቀደ መጠን ለኛ የተገለጸልን ነው። ስለዚህ የሆነውን ነገር ነው እንጂ የምናምነው እኛ የሰራነውን ነገር አናምነው። ስለዚህ ለኦርቶዶክሳውያን ሰዎች ራሳቸው የሰሩትን ነገር ማመን እንደ ጣዖት አምልኮ ነው የምናየው። ራሳቸው ሪፎርም ያደረጉትን አስተሳሰብ ማምለክ እንደ ጣዖት አምልኮ ነው የምናየው። ስለዚህ ሰዎች የራሳቸውን ሃይማኖት እየሰሩ ሌሎች ሃይማኖት እየፈጠሩ በክርስትና ስም አሁን እንደምታዩት እንግዲህ 10,000 ሆነ 20,000 በዚች በክርስትና በመጽሐፍ ቅዱስ ስም ብዙ አይነት እምነቶች አሉ። ሰዎች ራሳቸው እየሰሩት ያለ ማለት ነው። ኦርቶዶክሳዊነት ኦርቶዶክስ የኛ ኦሪየንታል ኦርቶዶክስ የሚለው እሳቤ ግን ከሐዋርያት የተረከብነው ሐዋርያት ከጌታችን የተረከቡትን ልክ ወንጌል ላይ ወንጌል ሲነበብ የምትባል አንዲት ቃል አለች። መንግስቶ ወጽድቆ ዘአወፈየኒ አወፈየከ የተረከብኳትን የተሰጠችኝን የእግዚአብሔር መንግስት እንደተቀበልኩ ለአንተ አስረክባለሁ። ይሄ ነው ኦርቶዶክስ እሳቤ። የተረከብኩትን ማስረከብ፣ የመጨመር የመቀነስ መብት የለኝ። የመተርጎም መብት አለኝ። ከአማርኛ ወደ ግዕዝ፣ ከግዕዝ ወደ አማርኛ ወይም ወደ ሌላ ወደ እንግሊዝኛ ወደ ሶማሌኛ ወደ አፋርኛ መተርጎም መብት አለኝ። እዚያ ውስጥ ግን መጨመርና መቀነስ፣ እምነቱ ውስጥ መጨመርና መቀነስ አምልኮውንም የአምልኮውንም መሰረታዊ ነገር መጨመርና መቀነስ። ስለዚህ በዚህ ምክንያት ሌሎቹ እየተለዩ ሄዱ ነው። ይሄ ከሆነ በኋላ እንግዲህ ሌላው ትልቁ ጉዳይ እነዚህ አብያተ ክርስቲያናት እንዴት ኖሩ ነው። ለመጨረሻ ጊዜ በስምምነት አንድ ላይ የተቀመጥነው በኤፌሶን ነው። ከኤፌሶን በኋላ እኛ ከሌሎቹ ጋር አንተዋወቅ። ቄልቄዶን ላይ ተለያየን፣ በቃ ተለያየን፣ ተጣላን፣ አሳደዱን፣ በየቦታው ገደሉን። በቃ ይሄን የተፈጠረው መለካውያኑ እነዚህ አብያተ ክርስቲያናት ሶስቱ የመጀመሪያዎቹ የሶሪያ ቤተክርስቲያን በሙሉ ስም ስትጠራ የሶሪያ አንጾኪያ ኦርቶዶክስ ቤተክርስቲያን የሲሪያን ኦርቶዶክስ ቸርች ኦፍ አንቲዮክ ነው የምትባለው። የሶሪያ ቤተክርስቲያን እንግዲህ እንትኑን ለማሳየት ነው ምን አይነት ሐዋርያዊ ስራ አለን የሚለውን እንድናየው ነው። የሶሪያ ቤተክርስቲያን የመሰረታት የሰበካት ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ከጌታችን እርገት ከጰራቅሊጦስ ዕለት ጀምሮ በኋላ እስከ 40 ዓመተ ምህረት ድረስ ከኢየሩሳሌም አንጾኪያ እየተመላለሰ ማስተማሩን ሁለት የታወቁ የዘመኑ ታሪክ ጸሐፊዎች ጽፈዋል። ሩፊኒስ የአቂላው ሩፊኒስ እና በኋላ ደግሞ ከሱም ከሌላም ጠይቆ የቂሳሪያው አውሳቢዮስ ቅዱስ ጴጥሮስ የሶሪያ ቤተክርስቲያን እንደመሰረተ ጽፏል። ክርስቲያኖችም ክርስቲያን የሚለውን ስያሜ ያገኙት በአንጾኪያ ነው፣ በሶሪያ ነው። ሶሪያ ሲባል በጣም ትልቋ እንደውም አንዳንድ ጊዜ ፓትርያርኩ ንግግሮቻቸው ላይ ሰምታችኋቸው ከሆነ ክርስቶስ የተናገረበት ቋንቋ ራሱ ሴሪያ ካራማይክ ነው ይላሉ። የክርስቶስን ቋንቋ የሚናገሩ ህዝቦች ብለው ይናገራሉ ሶሪያዎች። ከዚያ ቀጥሎ አግናጤዎስ ምጥው ለአንበሳ ጌታችን በሚያስተምርበት ጊዜ በመንግስተ ሰማያት ትልቅ ማን ነው ብለው ሲጠይቁት እንደዚህ ህፃን ካልሆናችሁ መንግስተ ሰማያት አትገቡም ብሎ ያነሳው የልጅ በኋላ ጳጳስ ሆኖ የአንጾኪያ ቤተክርስቲያን ፓትርያርክ ሆኖ አግናጤዎስ በአሁኑ ጊዜ በሶሪያ ቤተክርስቲያን ፓትርያርኮች ሲሾሙ ስማቸው ላይ አስቀድሞ ማር አግናጤዎስ የሚል ስም ታገኛላችሁ። ካሁን በፊት የነበሩት አባት ብፁዕ ወቅዱስ ማር አግናጤዎስ ዛካ ኢዋስ ነበር የሚባሉት። አሁን ያሉት ደግሞ ብፁዕ ወቅዱስ ማር አግናጤዎስ ኤፍሬም ይባላሉ። ያንን ለማስታወስ ማለት ነው። ይሄን ስር መሰረት ይዘው ነው። ከዚያ ሌሎች በጣም ብዙ ታላላቅ አባቶች በቤተ ክርስቲያን ውስጥ የሚታወቁ ቅዱስ ኤፍሬም ሶሪያዊ፣ ያዕቆብ ዘነጽቢን፣ ያዕቆብ ዘስሩግ ከኛም አባቶች እና አባ ጰንጠሌዎን ወደ ኢትዮጵያ ከመጡት አብርሃም ሶሪ በጣም ብዙ አባቶች የሶሪያ አባቶች ናቸው። የሶሪያ ቤተክርስቲያን በዓለም ላይ እጅግ ጥንታዊቷ ብቻ ሳትሆን የክርስትና የስነ ጽሁፍና የሥርዓተ አምልኮ ማህደር ናት ትባላለች። እና ይቺ ቤተክርስቲያን ናት እንግዲህ በምስራቆቹም
በኋላም ጊዜ በነበሩት ልዩነቶች ያሳደዷት ማለት ነው። ሁለተኛዋ አርሜኒያ ነች። አርሜኒያ ቤተክርስቲያን ያስተማሩት የሰበኩት ታዲዮስና በርቶሎሜዎስ ናቸው። አርሜኒያ ቤተክርስቲያን በዓለም ላይ አሁን ባለን እንግዲህ ያው እኛ በደም ስላላጠናን ነው እስካሁን ባለው መረጃ ግን በ301 ዓመተ ምህረት ክርስትናን የመንግስት ሃይማኖት ያደረገች ቤተክርስቲያን ናት እና በዓለም ክርስትናን ስቴት ሪሊጅን በማድረግ በ301 ዓመተ ምህረት ግሎባሊ የምትታወቅ ቤተክርስቲያን ናት። አርሜኒያ ከዚያ ባሻገር ብዙ የብሉይ ኪዳን ቅርሶችም በተለይ ከነ ኤልያስ ከነ ነብዩ ኤልያስ በነቢያት ዘመን በጣም ሰፊ ጉዞ ካደረጉ ነቢያት ውስጥ በብዙዎቹ የተጠቀሰች አገር ናት። በ301 ዓመተ ምህረት የመንግስት ሃይማኖት ስትደረግ ይሄን ያደረገውን አባት ጎርጎሪዮስ የሚባለው ልክ እንደኛ ሰላማ ከሳቴ ብርሃን እንዳልነው አርመኖችም ጎርጎሪዮስ ከሳቴ ብርሃን ነው የሚሉት። ቋንቋቸው አርሜኒያን ነው። ቅዳሴያቸውም ሁሉም ነገር የሚፈጽሙት በአርሜኒያን ቋንቋ ነው። አንዱ እንግዲህ ከጥንታዊ ከሚባሉ ሴሜቲክ ቋንቋዎች ውስጥ አንዱ አርሜኒያን ነው። ቅድስት አርሴማ በዚሁ ዘመን ነው። የቅድስት አርሴማም አንዱ ተጋድሎ ነው። አርሜኒያ የመንግስት ሃይማኖት ክርስትናን የመንግስት ሃይማኖት እንድታደርግ ምክንያት የሆነው ከሷ እረፍት ከሷ ሰማዕትነት በኋላ ድርጣድስ ወይም ቴሪዳተስ እሷን ለሰማዕትነት የዳረጋት ነው። እንግዲህ የመንግስት ሃይማኖት ያደረገው አንድ አይነት ሰው ነው እና እንግዲህ የዚህን ያህል ጥንታዊነቱ ምን ያህል ሰፊ እንደሆነ እንድናውቀው ነው። በእኛ ቤተ ክርስቲያን ከኢትዮጵያ ጋር አርሜኒያ በጣም ብዙ ትስስር አለን። አንዱ በተለይ አባ ጉባ የሚባሉት ከተሳቱ ቅዱሳን አንዱ አርሜኒያን ናቸው። ጉባ የሚለው ያጉብ የሚለው ነው። እኛ ጉባ ያልነው ያዕቆብ ለማለት ነው እንትኑ ማለት ነው ስያሜው። ሌላዋ ደግሞ የእስክንድሪያ ኮፕቲክ ቤተክርስቲያን ናት። የኮፕቲክ ቤተክርስቲያንም የመጀመሪያ መስራቿ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ካስተማረ በኋላ ለቅዱስ ማርቆስ ሰጥቶታል። ቅዱስ ማርቆስ ደግሞ ቤተክርስቲያኒቱን በሰፊው አስፋፍቶ ብዙ አብያተ ክርስቲያናትን መስርቶ ብዙ ክርስቲያኖችን አፍርቶ ለቤተክርስቲያኑ አሁን መንበረ ማርቆስ እንድትባል ምክንያት ሆኗል። የግብጽ ቤተክርስቲያን ያው ብዙ ታሪካዊ ትስስር አላት ከጌታችንም ታሪክ ጋር በስደቱ የባረካት በነቢያትም እነ አብርሃም እነ ሙሴ እነ ያዕቆብ ወደ ግብጽ መሰደዳቸው ብዙ ነገሮች አሉ። ይሄ ሁሉ እንዳለ ሆኖ ከመጽሐፍ ቅዱስ መልክዓ ምድር ውስጥ ትልቅ ቦታ ካላቸው ሀገሮች አንዷ እስክንድሪያ ነች። የእስክንድሪያ ቤተክርስቲያንም የዚሁ ቤተሰብ አካል ናት። እስክንድሪያ ቤተክርስቲያን ያው ከኢትዮጵያ ጋር ደግሞ አንድ ቤተክርስቲያን ነን፣ ልዩነት የለም በእኛና በእስክንድሪያ መካከል ከቋንቋ በስተቀር ልዩነት የለም። አረበኛና ግዕዝ ከመሆኑ ወይም ኮፕቲክና ግዕዝ ከመሆኑ ውጪ ሌላ ልዩነት የለም። የእስክንድሪያ አባቶች በሶስቱም ጉባኤ በኒቂያም በቁስጥንጥንያም በኤፌሶንም ትልቅ ተጋድሎ ያደረጉ አባቶች ናቸው። በቄልቄዶንም ዋናው ቅዱስ ዲዮስቆሮስ ይሄንን እምነት ላይ የተጨመረን ነገር አንቀበልም በማለት ትክክለኛውን የሐዋርያት እምነት እንዲጠበቅ ያደረገ ትልቅ አባት ነው። እንግዲህ በእስክንድሪያ ስር የኢትዮጵያ ቤተክርስቲያን አለች። በሶሪያ ስር ደግሞ የህንድ ቤተክርስቲያን አለች። የህንድ ቤተክርስቲያን መስራቿ ቶማስ ነው። የኢትዮጵያ ቤተክርስቲያን መስራቿ ያው ጃንደረባው ነው። አታምኑም? በዚህ ይሄ ታሪክ የታወቀ ታሪክ ነው። የጃንደረባው ታሪክ በሁሉም አሁን ባነሳናቸው አብያተ ክርስቲያናት ሁሉ የታወቀ ነው። እንደውም ህንዶች የህንድ ቤተክርስቲያን ጃንደረባው ኢትዮጵያ ውስጥ አልሞተም ብለው ነው የሚያምኑት። ኢትዮጵያ ውስጥ ካስተማረ በኋላ ወደ ህንድ ሄዶ ደግሞ ሐዋርያ አገልግሎት እንደፈጸመ ይናገራሉ። ህንድ በሰማዕትነት እንዳረፈም አንዳንድ ጽሁፎች አሏቸው። የሆነ ሆኖ እነዚህ አብያተ ክርስቲያናትን ኦሪየንታል ኦርቶዶክስ አብያተ ክርስቲያናት እንላቸዋል ወይም ደግሞ አህት አብያተ ክርስቲያናት። በእነዚህ አብያተ ክርስቲያናት መካከል በጣም ጥብቅ የሆነ ግንኙነት አለ። በአንድ ላይ ባንገናኝም በዚህ ሁሉ ከኤፌሶን በኋላ አልተገናኘንም። ኤፌሶን ጉባኤ ላይ ለመጨረሻ ጊዜ በአብረን የተገናኘ ነው። ከዚያ ያ ቢሆንም ግን በታሪክ ውስጥ ግን በተለይ አሁን እኛና ግብጽ ተለያይተን አናውቅ። ጳጳስ ይላክልናል፣ እኛ ሲኖዶስ ሄደን እንሳተፋለን፣ መጽሐፍት እናስመጣለን፣ ብዙ ነገር በቃል ምንም ተለያይቶ አያውቅም እስካሁን ድረስ ማለት ነው። ግብጽና ሶሪያም እንደዚያ ናቸው። እንደውም የሚገርማችሁ አብርሃም ሶሪያዊ ሲባል ሰምታችሁ ታውቃላችሁ? በምንድን ነው የምታስታውሱት? በልደት ጾም አይደል? ከ40 ቀን በፊት ምን ጾመው 3ቱ ቀን የአብርሃም ሶሪያዊ ጾም ነው አይደለም? በነቢያት ጾም አብርሃም ሶሪያዊ በትውልዱ ሶሪያዊ ነው። ለዚያ ነው አብርሃም ሶሪያዊ የሚባለው።
ግን ፓትርያርክ የነበረው የእስክንድሪያ ቤተክርስቲያን ሶሪያዊ ሆኖ የእስክንድሪያ ቤተክርስቲያን ፓትርያርክ። እንደዚህ አይነት ተመሳሳይ እስክንድሪያ የግብፃውያን ሆነው ሶሪያ ቤተክርስቲያን ላይ የገዳም አበምኔት የታላላቅ ቦታዎች መሪዎች አስተማሪዎች የነበሩ ብዙ አባቶች አሉ። በእስክንድሪያና በሶሪያ መካከል ልዩነት የለም። በሶሪያና በህንድ መካከል አንድ ቤተክርስቲያን ናቸው። አሁን የህንድ ቤተክርስቲያን ራሷን ስትጠራ ማላንካራን ሲሪያን ኦርቶዶክስ ቸርች ብላ ነው የምትጠራው። ማላንካራን ሲሪያን ኦርቶዶክስ ቸርች ኦፍ ኢንዲያ ነው የሚሉት። የህንድ ማላንካራ ሶሪያ ቤተክርስቲያን፣ ምክንያቱም ስርዓተ ቅዳሴያቸውም ስርዓተ አምልኮም በሙሉ ትውፊቱ ሲሪያክ ነው። ቋንቋውን አሁን ወደ ማላለም ቋንቋ ቀይረዋል እንጂ አንድ አይነት ትውፊት ነው ያላቸው። አርሜኒያና እዛ አካባቢ ያሉት ደግሞ አንድ በጣም አስገራሚ ነገር ልንገራችሁ። የአርሜኒያ የቂልቅያ መንበር ያለው ሊባኖስ ነው። ሊባኖስ የምትባለው ከተማ ውስጥ ነው። አንቴሊያስ ይባላል። የአርሜኒያ ቂልቅያ ዘ ግሬት ሃውስ ኦፍ ሲሊሲያ ይባላል። የቂልቅያ መንበር ማለት ነው። የሶሪያ ቤተክርስቲያን ደግሞ ደማስቆ ነው። አሁን ከአንጾኪያ ወደ ደማስቆ ተሻግሯል። ልክ ከእስክንድሪያ ወደ ካይሮ እንደመጣው የእስክንድሪያ መንበር የአንጾኪያ መንበር ድሮ አንጾኪያ ነበር። ከዚያ በኋላ ወደ ደማስቆ ተዛውሯል። በደማስቆና በሊባኖስ መካከል ያለው ርቀት በጣም አጭር ነው። 100 ኪሎ ሜትርም አይሆን። ዝም ብሎ ቼክ አድርጉት ምን ያህል ቅርርብ እንዳለ ማለት ነው። አርሜኒያና ሲሪያ እንደገና በችግር ጊዜ አሁን የባለፈው በጣም አስቸጋሪው የአይኤስ ጥፋት በነበረ ጊዜ ደማስቆ በጣም ብዙ ችግር ሲገጥማት መንበረ ፓትርያርኩ ከዚያ ተነስቶ ሊባኖስ ሲሄድ አንድ ከተማ ውስጥ ነበር የሆኑት የቂልቅያ መንበርና የሲሪያ መንበር ማለት ነው። እና የዚህን ያህል መቀራረብ አለ። አሁን ችግር የነበረው ለረጅም ጊዜ ግን አብረን አምስትም ሆኖ አንድ ላይ ተገናኝተው አያውቁም ነበር። ለመጀመሪያ ጊዜ አምስቱንም ያገናኙት ግርማዊ ቀዳማዊ አጼ ኃይለ ሥላሴ ናቸው። በ1957 ዓመተ ምህረት አዲስ አበባ የአምስቱንም አብያተ ክርስቲያናት ፓትርያርኮች አዲስ አበባ ጋብዘው የኦሪየንታል ኦርቶዶክስ አብያተ ክርስቲያናት ፓትርያርኮች ጉባኤ ከኤፌሶን ጉባኤ 1700 ዓመት በኋላ አዲስ አበባ አድርገዋል። እንግዲህ ይሄ ኦሪየንታልን የሚመለከተው ነው። እነዛኞቹስ የቀድሞ ዘመዶቻችን ምን ሆኑ? ግሪኮቹ፣ ባይዛንታይኖቹ አንድ ነገር አንስተናል። ለብቻ አንድ ላይ ነበሩ። ላቲኖቹም ባይዛንታይኖቹም አንድ ላይ ነበሩ። በዚህ በአንድነት ትንሽ ጊዜ ሄዱ። አንዳንድ ለውጦች መጡ። የቋንቋ ችግር መጣ። ላቲንና ግሪክ ሆነ። ማንኛው ነው ኦፊሻል? ዶግማ በምንናገርበት ጊዜ አሁን ባህሪ ስንል ላቲኑ ነው የምንከተለው ኤሰንስ ምናምን እያልን ነው የምንለው ወይስ ግሪኩን ነው ኡሲያ ሂፖስታሲያ እያልን የምንለው? ፐርተን እያልን በላቲን ነው የምናወራው ወይስ ሂፖስታሲያ ፕሮሶፖን እያልን በዚህ ነው የምናወራው? ችግር መምጣት ጀመረ። የቋንቋ ይቀጥላል። ስርዓተ አምልኮ፣ ስርዓተ ቅዳሴ ይቀጥላል። ያ ቅድም ያልኳችሁ ፊሎኮ ወይም ስርጸተ መንፈስ ቅዱስ ሌላ ችግር በቃ ከፍተኛ የሆነ የዶግማ ስንጥቅ ፈጠረ 590 ዓመተ ምህረት። ይሄም አልቆየም፣ እየቀጠለ ሌሎች ችግሮች በየጊዜው እየተፈጠሩ መሀል ላይ አንድ ከባድ ችግር ተፈጠረ። በጣም ከባድ የአረቦች ወረራ ተፈጸመ። ባይዛንታይን ወደቀች። ባይዛንታይን ከፍተኛ ችግር ገጠማት። ታላቋ ቁስጥንጥንያ በአረቦች እጅ ወደቀች። አሁን ሚትሮፖሊታን ካሊስቶስ የሚባሉ ትልቅ አባት በምስራቅ ኦርቶዶክስ ብዙ ጽሁፍ የጻፉ በእንግሊዝ በትውልዳቸው እንግሊዛዊ የሆኑ ሰው በጣም አስገራሚ በሆነ መንገድ ይሄን ተናገሩ። 570 ዓመተ ምህረት እኛ በዶግማ ውስጥ ስንለያይ ያሉ ያው ባይዛንታይን ትራዲሽን ነው የሚያወሩት፣ ስለዛኛው ትራዲሽን ነው የሚያወሩት። አሁን ስለ ኦሪየንታል አይደለም የምናወራው። እኛ እንደዚህ አይነት ነገሮች በጣም ስንጋደል አረቦች ለካ ሀገሮቻችንን እየወረሩ ነው አሉ። እኛ ስንለያይ ጠላት እየወረረን ነው። እኛ ስንጣላ ከስራችን እየፈረስን ነው። እኛ በጣም ብዙ የማያስፈልጉ ንትርኮች ውስጥ ስንገባ ከሌላ ሀገር እኛን ጭራሽ የማያውቁን የእኛንም ሃይማኖት የማይከተሉ እኛም ጭራሽ ማናውቃቸው ግዛቶቹን እየወረሩ አብያተ ክርስቲያናቶቹን እያጠፉ ሁላችንንም እያጠፉ ቁስጥንጥንያ ያደረሷል። ታላቋ የቁስጥንጥንያ መንበር ቆስጠንጢኖስ የመሰረታት እንግዲህ አንዱ ለልዩነት እንደ ክፍተት ከፈጠረው ነገር ቆስጠንጢኖስ በ330 ዓመተ ምህረት መንበሩን የንጉሱን መቀመጫ ከሮም ወደ ቁስጥንጥንያ አመጣና አዲስ ከተማ መሰረተ። ቁስጥንጥንያ አዲስ ከተማ ናት። ለዚህ ያ
ሽኩቻ ፈጠረ በአዲሲቱ አሮምና በአሮጌው አሮም መካከል ማለት ነው። እሱም ሌላ ችግር ነበር። በእነዚህ በማያገቡን ነገሮች እኛ ስንጣላ ባይዛንታይን ኪንግደም የሚባለው በአረቦች እጅ ወደቀ። ሌላ ተጨማሪ ችግር ተፈጠረ። ስለዚህ ልዩነቱ ሰፋ፣ አንድነቱ ላላ ማለት ነው። የውጭ ጠላት ገባበት፣ የውጭ ወረራ መጣበት። ስለዚህ ልዩነቱን አጥብበው ወደ አንድነት የሚመጡበት ጊዜ አላገኙም። ስለዚህ በ1054 ዓመተ ምህረት ለይቶላቸው the great schism ይሉታል ወይም the great schism ይሉታል። በ1054 ወይም 1054 በምንለው ዓመት ምስራቅ እና ላቲን በይፋ ተለያዩ። ያቺኛዋ ካቶሊክ ቸርች አለች ራሷን፣ ኢስተርን ኦርቶዶክስ ራሳቸውን በዚያው ስም እየጠሩ ቀጠሉ። ይሄ ሁኔታ እንደገና ሌላ ችግር ፈጠረ። የአረቦቹ ወረራ ኢየሩሳሌምን መያዝ፣ መካከለኛው ምስራቅ ሙሉ ለሙሉ ማጥቃት አልፎ ሙሉ ለሙሉ የሥርዓት አምልኮውን የቅዳሴውን ቋንቋ ቀየሩት። በፊት ግሪክ የነበረውን ከአረብኛ ውጭ ማንም እንዳይናገራሉ። ሌላ ፍጅት፣ ሌላ እልቂት፣ በጣም አሰቃቂ እልቂት፣ በአረቦቹም በኩል በጣም ብዙ ሰው ያለቀበት፣ ዋና ዋና መሪዎች የሚባሉት የጠፉበት፣ በምስራቁም በትንሹ ማይነር አርሚ ማነው ኤዣ ማይኖሬ በሚባለው በትንሹ ሲያም ብዙ ሰው አለቀ። መተላለቆን የመጀመሪያው ትውልድ አልፎ ሌላ ትውልድ ተፈጥሮ ጭራሽ ቋንቋውን ብቻ የያዘ ግን ትውልዱ ሌላ የሆነ ሁኔታ ተፈጠረ። በቃ እንግዲህ ግጭት፣ ልዩነት የሚያመጣው ጥፋት ከዓለም ታሪክ የምናየው ይሄንን። ኢየሩሳሌምን በእነሱ እጅ ወደቀች። አብያተ ክርስቲያናት ተመዘበሩ። በጣም ብዙ ችግሮች ተፈጠሩ። ኢየሩሳሌም ከተማዋ ዋናዋ ጥንታዊት ከተማ ብቻ ስትቀር በሌሎቹ አካባቢ ያሉት በሙሉ ጠፉ። ሲሪያ፣ ፓልሜራ፣ የጆርዳን አካባቢ ያሉ፣ ሊባኖስ አካባቢ ያሉ እነዚያ ጥንታዊ ቦታዎች በሙሉ በኢራቅ አሁን ፋርስ በምትባለው በእነዚህ ቦታዎች ሁሉ ያለው ክርስትና በሙሉ ጠፋ። ክርስትና በቃ ሙሉ ለሙሉ ከአረብ አካባቢ ተሰረዘ። እኛ ቅዱስ ካሌብ ናጅራን ድረስ ሄዶ የታደጋት ቤተክርስቲያን ሁሉ ጠፋች። የናጅራን ክርስቲያኖች የናጅራን ሰማዕታት ናግራን ሰማዕታት የምንላቸው የነሱ ሁሉ ታሪክ ተደመሰሰ። እና ይሄ እንግዲህ ዓለም ላይ ያየነው በታሪክ የተመዘገበው ገሃድ ሀቅ ነው። ይሄንን እንመልሳለን ወደ ነበረበት እንመልሳለን ብለው የመስቀል ጦርነት ተብሎ አዲስ ነገር ላቲኖቹ ፈጠሩ። የላቲን አብያተ ክርስቲያናት ከመንግስት ጋር ሆነው ሰፊ ኃይል አሰባስበው ኢየሩሳሌምን ለማዳን በሚል ከላቲን ተነስተው ኢየሩሳሌም እስኪደርሱ ድረስ ማንን ደፍጥጠው ሄዱ? ኦርቶዶክስ፣ የምስራቅ ኦርቶዶክስ የሚባለውን ደፍጥጠው ብዙ ቦታዎችንም እያጠፉ የሚመዘብሩትንም እየመዘበሩ እስከ ኢየሩሳሌም ድረስ በጣም ረጅም ዘመን የቆየ ከ100 ዓመት በላይ የቆየ የመስቀል ጦርነት ብዙ ሌላ ጥፋት አመጣ። ይህ ሁሉ መከራ ኦርቶዶክስ ላይ የደረሰ ግብጽ ኦርቶዶክስ፣ አሌክሳንድሪያን ኦርቶዶክስ፣ ሲሪያን ኦርቶዶክስ፣ ኢስተርን ኦርቶዶክስ፣ የመካከለኛ ምስራቅ ያሉ በጣም ትላልቆች ኦርቶዶክስ ቸርቾች ላይ ይሄ ሁሉ ደረሰ። ከዚያ በኋላ እንደገና ይሄም አላቆመም። ክሩሴድ ግማሹ በማሸነፍ ግማሹን በመሸነፍ ካሳለፈ በኋላ የመስቀል ጦርነት የኦቶማን ጊዜ ደግሞ እንደገና መጣ። ኦቶማን ደግሞ እንደገና ሌላ ኃይል ሆኖ ከስር መጣ። ትንሽ የነበረ ጎሳ ትልቅ ጎሳ ሆኖ አካባቢውን በሙሉ ተቆጣጠረ። እነዚህ አላቆሙ። በእነዚህ ሂደቶች ውስጥ ደግሞ እንዲህም እየሆነ ምስራቅ ኦርቶዶክስ ውስጥ ደግሞ የሚያድጉ አዳዲስ አብያተ ክርስቲያናት ተፈጠሩ። ከመጀመሪያዎቹ ኮንስታንታይን ወይም ቆስጠንጥንያ ከምትባለው ቤተክርስቲያን፣ አንጾኪያ ከምትባለው ቤተክርስቲያን፣ አሌክሳንድሪያ ከምትባለው ራሽያን ኦርቶዶክስ፣ ከዛ በኋላ በ19ኛው 20ኛው ክፍለ ዘመን ቡልጋሪያን ኦርቶዶክስ፣ ሰርቢያን ኦርቶዶክስ፣ ጆርጂያን ኦርቶዶክስ፣ ሩሜኒያን ኦርቶዶክስ፣ ሞልዶቫ እንደዚህ እየተባሉ ማደግ ቻሉ። በአሁኑ ጊዜ በምስራቅ ኦርቶዶክስ ስር 14 ኦቶሲፋለስ ወይም ራሳቸውን የቻሉ በፓትሪያርክ ወይም በሊቀ ጳጳሳት የሚመሩ ሊቀ ጳጳሳት ማለት ፓትሪያርክ ማለት ነው። 14 ሙሉ ለሙሉ ኢንዲፔንደንት የሆኑ አብያተ ክርስቲያኖች አሉ። ይሄ የቤተክርስቲያን የምስራቅ ኦርቶዶክስ የምንለው በአብዛኛው አንድ አይነት ጥምረት ማለት ስርዓተ ቅዳሴው አንድ አይነት፣ ስርዓተ አምልኮ አንድ አይነት፣ ዶግማው አንድ አይነት፣ ሃይራርኪው አንድ አይነት፣ አውቶሲፋለስ ቢሆኑም
ሃይራርኪው አንድ አይነት ምን ማለት እንደሆነ ማለት ነው። ይሄ ነው አጠቃላይ ብዛታቸው። ትልቋ ራሻ ኦርቶዶክስ ናት። በኦሪየንታል ሳይድ ትልቋ ኢትዮጵያ ኦርቶዶክስ ናት። በእነሱ ሳይድ አጠቃላይ ድምሩ 220 ሚሊዮን ናቸው። አሁን ያለው ራፍ ኦርቶዶክስ ስቲሜሽን ማለት ነው። 220 ሚሊዮን ማለት በጣም ትልቅ እንዳይመስላችሁ፣ በጣም ትንሽ ነው። ከ14 በላይ ኦቶሲፋለስ ኦርቶዶክስ ቸርቾች ተደምሮ ያውም ትልቁ ከራሻ ኦርቶዶክስ ተደምሮ ያለው ቁጥር 220 ሚሊዮን ነው። የኛ ስንት ይመስላችኋል? ኦሪየንታል ኦርቶዶክስ ተደምሮ እንደው ገምቱ ብትባሉ 80 ሚሊዮን አንሞላም። ገብቷችኋል? 80 ሚሊዮን አንሞላም። ያም ትልቁ የኢትዮጵያ ቤተክርስቲያን ናት። ኮፕቲክ ኦርቶዶክስ ከ10 ሚሊዮን በታች ናት። አርሜኒያን ኦርቶዶክስ ከ7 ሚሊዮን በታች ናት። ኢንዲያን ማላንከራን ኦርቶዶክስ ከ1.5 ሚሊዮን በታች ናት። ሲሪያን ኦርቶዶክስ ከ1 ሚሊዮን በታች ናት። ስለዚህ ይሄ ነው ኦርቶዶክስ። እንግዲህ ፒክቸሩ የአጠቃላይ ስለ ኦርቶዶክስ ያለን ፒክቸር ይሄ ነው። በዚህ የቡድን እንግዲህ ዛና ዚህ ተባብለን ብንሆንም ልዩነታችን ቄልቄሎን የፈጠረው ዶክትሪናል ኢንሰርሽን አንዱ ነው። ዶክትሪን አንዳንዴ ነው ዝም ብለው እኮ በዚህ እኮ አንድ አይነት ነው ምናምን ሲባል ዶክትሪንን ሚስ እናደርጋለን። የዶግማ ልዩነት አለ። ያ ልዩነት በውይይት የሚቀጥለው በደንብ አነሳላችኋል። ምን ያህሉ በውይይት ተፈቷል፣ ምን ያህል ቀርቷል የሚለውን በፊርማ ሁሉ የተረጋገጡ ጉዳዮች አሉ። ልዩነት የተፈታባቸው በውይይት ኦልሞስት ከ1960 ዓመተ ምህረት በኋላ ጀምሮ ሰፊ የሆነ በጣም በየአመቱ የሚደረግ አነሳላችኋለሁ። በሱ ነው መደመደመው የዶክትሪን ጉዳዮች አሉ። ሁለተኛው ሪሴፕሽን ኦፍ ካውንስልስ ልዩነት አለ። እኛ የምንቀበለው ኦሪየንታል ኦርቶዶክስ ሶስቱን ጉባኤ ብቻ ኒቂያ፣ ቁስጥንጥንያና ኤፌሶን። እነሱ ምን ይፈልጋሉ? እኛን አባረው እኛን አሳደው የተሰበሰቧቸው 7 ጉባኤዎች አሉ፣ ሶስቱን ጨምሮ ማለት ነው። እነሱንም እንድንቀበል ይፈልጋሉ። ይሄን ደግሞ እኛ ያልነበርንበትን አንቀበልም ነው አንዱ የዲያሎግ ሁኔታ። ሶስተኛው አስተዳደራዊ ልዩነት ነው። አድሚኒስትሬቲቭ የሴንተር ወይም የጁሪዲክሽን ልዩነት የምንለው ማለት ነው። ለምሳሌ እስክንድሪያ 3 ፓትሪያርክ አለ። የግሪክ ኦርቶዶክስ ፓትሪያርክ አለ። የኮፕቲክ ኦርቶዶክስ ፓትሪያርክ አለ። የኮፕቲክ ካቶሊክ ፓትሪያርክ አለ። ካቶሊኩም እንኳን ብንተው 2 ፓትሪያርክ አለ ማለት ነው። ኢስተርን ኦርቶዶክስ ፓትሪያርክ እና ኦሪየንታል ኦርቶዶክስ ፓትሪያርክ። ሲሪያም እንደዚያው፣ አርሜኒያ ማነው ኢንዲያም እንደዚያው ነው። የሌለው እኛና አሁን እኛ ጋር ያውታ ያላችሁ አይደለም የኛን ልብስ የኛን ቅዳሴ እኛ ምናምን መልበስ ማለት ነው። ልክ እንደዚህ አድርጎ ዱፕሊኬት የማድረግ ሂደቶች እኛ ጋር ብቻ አይደለም። ግብጽም አለ፣ አርሜኒያም አለ፣ ኢንዲያም አለ፣ ሲሪያም አለ። ይሄን ይሰራሉ ካቶሊኮቹ ማለት ነው። ኢስተርኖቹ የራሳቸውን ትራዲሽን ነው የሚከተሉት። ይሄ አድሚኒስትሬቲቭ ጉዳይም አንዱ ልዩነት ነው። ሌላው በጣም ማይነር ተብሎ የሚቆጠረው የካልቸራል ፖለቲካል ልዩነት ነው። ከካልቸርና ከፖለቲካ በቃ ያው ግሪክ ቋንቋችን እኛ የበላይነን እንደዚህ የሚሉ ነገሮች እንዳሉ ሆነው ማለት ነው። ይሄ ልዩነት እንዳለ ደግሞ ተመሳሳይነቶች ደግሞ በጣም ጥብቅ ተመሳሳይነቶች ደግሞ አሉ። ለምሳሌ ዋናዎቹን ላንሳ። ሶስቱን ጉባኤያት በጣም በከፍተኛ ደረጃ በመጠበቅ አንድ አይነት ነው አቋም። ኒቂያ፣ ቁስጥንጥንያና ኤፌሶንን ማለት ነው። ያው የጨመሩት እንደተጠበቀ ሆኖ ግን በሶስቱ ላይ ያለው አቋም አንድ አይነት ነው። በመጽሐፍ ቅዱስ በቅዱስ ትውፊት ቅዱሳንን በማክበርና እመቤታችንን በማክበር ሁሉንም ምስጢራት በመቀበል ሁሉንም ምስጢራት እንዳሉ ልክኛ እንደምንቀበለው መቀበል ማለት ነው። 7ቱን ምስጢራት ስርዓት አምልኮ፣ ቅዳሴ፣ በቅዱስ ሥጋውና በክቡር ደሙ፣ በዓላትን በማክበር ቀኖናትን በመጠበቅ እነዚህን በመሰሉ ነገሮች ደግሞ ብዙ ተመሳሳይ ነገሮች አሉን። ስለዚህ ምንድነው የሆነው 20ኛው ክፍለ ዘመን ላይ ብዙ የሚያመሳስለን እያለ በጣም ብዙ አንድ አይነት የሆኑ መሰረቶች እያሉን አንድ አይነት ቅዱሳን እያሉን አሁን አትናቴዎስን እኛም ቅዱሳችን እንላለን እነሱም ቅዱስ ይላሉ። ቄርሎስን እኛም ቅዱስ እንላለን እነሱም ቅዱስ ይላሉ። ዮሐንስ አፈወርቅንም እንደዚያ ልክ እንደዚህ ማለት ነው። እነዚህን አይነት ቅዱሳንንም በጣም የምንወዳቸውን ቅዱሳን በጋራ ቅዱስ ኤፍሬም ስንል ቅዱስ ኤፍሬም ይላሉ። ገዳማዊ ሕይወት፣ ስርዓተ ምንኩስና እነዚህ ነገሮች ብታዩ በጣም ነው የምትደነቁት። አንዳንዶቹ የገዳማዊ ሕይወት እንደውም ቃላቶችና አስተሳሰቦች የጋራ ናቸው። አሁን ይሄ ቆብ፣
ቅናት፣ ቀሚስ እንደዚህ የሚባሉ የሥርዓተ ገዳም አመሰራረት ሁሉ አንድ አይነት ነገሮች አሉ። ስለዚህ መጀመሪያ ቀደም እንዳልኳችሁ እንደዚህ እንደው ትንሽ ገለጥ ያለ ሐሳብ ያላቸው ቴዎሎጂያን እና በጎ ሰዎች በ1964 በፈረንጆች አቆጣጠር የመጀመሪያውን አን ኦፊሻል ኮንሰልቴሽን ዲያሎግ አይደለም፣ ዲያሎግ ሳይንስ ብሎ ኮንሰልቴሽን ማለት ምክክር ወደ ጥብቅ ያለ ወደ ዲያሎግ የገቡት ቀስ እያሉ ነው። አን ኦፊሻል ቢሆን አሁን ኦፊሻል አይደለም፣ አን ኦፊሻል ዲያሎግ አን ኦፊሻል ኮንሰልቴሽን በ1964 ዓመተ ምህረት ጀመሩ። በዚህ አን ኦፊሻል ኮንሰልቴሽን በአርሆስ ዴንማርክ እና የተወሰነ ጊዜ ደግሞ ጄኔቫ ምን አይነት ነገር ማመቻቸት ቻሉ? ልንወያይ የምንችልባቸውን ነገሮች ማመቻቸት ቻሉ። ከዛ በኋላ በ1967 ዓመተ ምህረት በይፋ በብፁዕ ቅዱስ አቡነ ቴዎፍሎስ በነበሩበት የዓለም አብያተ ክርስቲያናት ጉባኤ እንደ ኮንሰልቴሽን ሴንተር ተወስዶ በብሪስተን በ1967 ዓመተ ምህረት ኦፊሻል የሆነ ዲያሎግ ተጀመረ። በይፋ ውይይት እና ውይይቱ ሲደረግ በማባበል አይደለም የተጀመረው። በጣም የሚያስገርማችሁ ነገር ቀጥታ የተለያየንበት ነገር ላይ ነው መወያየት የጀመሩት። ክሪስቶሎጂካል ዲያሎግ ቢትዊን ዘ ኢስተርን ኤንድ ኦሪየንታል ኦርቶዶክስ ቸርች ተብሎ ነው የተጀመረው፣ ክሪስቶሎጂካል ተብሎ። ለዚህ ግን ምክንያቱ ምን ይመስላችኋል? ቅድም አንድ ነገር ነግሬያችኋል። የአዲስ አበባ ጉባኤ አምስቱም ፓትርያርኮች አዲስ አበባ ሲገናኙ አንድ ነገር ወሰኑ። አንኦፊሻል ዲያሎጉ ቀድሞ ተጀምሯል ከአዲስ አበባው ጉባኤ በፊት። አዲስ አበባ ላይ ምን ወሰኑ? ከምስራቅ ኦርቶዶክስ ጋር ያለምንም ቅድመ ሁኔታ ውይይት መግባት አለብን ብለው አምስቱም ፓትርያርኮች ፈረሙ። አዲስ አበባ ማለት 6 ናቸው። ያው አርሜኒያ 2 ነው የመጡት፣ ቂልቅያና ኤችሚሄርዘን ማለት ነው። ስለዚህ ያ ለምን መሸጋገሪያ ሆነ? ሰው ሲገናኝ ተመልከቱት። ለኦፊሻል ዲያሎግ መሸጋገሪያ ሆነ። ኦፊሻል ዲያሎጉ በ1967 ዓመተ ምህረት ተጀመረ። እስከ 1971 ዓመተ ምህረት ድረስ ያለምንም ማቋረጥ በየአመቱ ተካሄደ። በየአመቱ ማለት ነው። በጣም ትላልቅ ጳጳሳት ከኛ በጣም ትላልቅ አባቶች ናቸው የሚሄዱት። መጀመሪያ እነ ብፁዕ ቅዱስ አቡነ ቴዎፍሎስ፣ ከዚያ በኋላ እነ ብፁዕ አቡነ ጎርጎሪዮስ፣ እነ ብፁዕ አቡነ ገብርኤል፣ እነ ብፁዕ አቡነ ጢሞቴዎስ፣ እነዚህ ትላልቅ ውጭ ሀገር የተማሩ ራሻ፣ ግሪክ የተማሩ አሁን እንደ ብፁዕ አቡነ ገብርኤል ለምሳሌ ራሻ መማር ብቻ ሳይሆን ራሻም ዩኒቨርሲቲ ውስጥ አስተማሪ ሁሉ የነበሩ አባቶች ማለት ነው። እነዚህ አባቶች በጳጳሳትና በቴዎሎጂያን ደረጃ እነ ፕሮፌሰር ጌታቸው ኃይሌ፣ እነ መርሲያ ሐዘን ወልደ ቂርቆስ፣ አእምሮ ወንድማገኝ እነዚህን የመሰሉ አባቶች እየሄዱ ውይይት ከኛ በኩል ማለት ነው። ሙሉ ዝርዝሮቹን ዶክመንቶቹ ላይ ታገኟቸዋላችሁ። ከዛ በኋላ በ1967 ያው ብሪስተን፣ ከዛ ጄኔቫ በ1970፣ አዲስ አበባ በ1971 ሙሉ ውይይት በማድረግ በአንድ ነገር ሁለቱም መስማማት ቻሉ። እንግዲህ የሚቀጥለው በደንብ ገልጽላችሁ ሆኖ በቅዱስ ቄርሎስ ሚያፊሲስ ቱ ቴዎሎጎስ የሳርኮሜኔ በሚለው አሃዱ ህላዊሁ ለወልደ እግዚአብሔር ስግው የስጋን ነስቶ ከኛ የተዋሃደው ክርስቶስ አንድ ህላዌ አንድ ባህሪ ነው ያለው ብሎ ያለውን ፎርሙላ ተቀበሉ። ሁሉም ተቀበሉ፣ ፈረሙ። አንዱ ክሪስቶሎጂካል ፊርማ እሱ ነው። ከዛ እንትን አላለም፣ አልቆመም። ኦፊሻል ቴዎሎጂካል ዲያሎጉ በ1985 ዓመተ ምህረት ጆይንት ኮሚሽን ፎር ቴዎሎጂካል ዲያሎግ ቢትዊን ዘ ኢስተርን ኦርቶዶክስ ኤንድ ኦሪየንታል ኦርቶዶክስ ቸርችስ በሚል በይፋ ቴዎሎጂካል ዲያሎግ ተብሎ ሌሎቹንም ቴዎሎጂዎች እንዲያይ ተመሰረተ 1985 ዓመተ ምህረት። በ1989 ዓመተ ምህረት የጆይንት ኮሚሽኑ የመጀመሪያውን አግሪድ ስቴትመንት ማለት በይፋ የምንስማማበት ሰነድ ብለው ሴንት ቅዱስ ቢሾይ ገዳም ግብጽ ማለት ነው ተፈራረሙ። አግሪድ ስቴትመንት ኦን ክሪስቶሎጂ ስቴትመንት ኦን ክሪስቶሎጂ በነገረ ስጋዌ ላይ ያልተስማሙባቸው እንዳሉ ሆነው የተስማሙባቸውን ረጅም ጊዜ እንግዲህ ያስቡት። ስንት ዓመተ ምህረት? 67 አይደል? ከ67 ከ20 ዓመት በኋላ ማለት ነው እስከ 89 ድረስ ቆይቶ ኦልሞስት ከ22 ዓመት በኋላ አንድ ጆይንት ስቴትመንት መፈረም ቻሉ። የጋራ የሆነ ሁላችን የሚያግባባን። ለምሳሌ ክርስቶስ ሰው የሆነ አምላክ ነው። በቃ ይሄን መካድ አንችልም። ክርስቶስ ድህነትን ፈጽሞልናል። ያለ ክርስቶስ ድህነት ሊፈጸምልን አልቻለም ነበር። ስለዚህ በእርሱ ድህነትን አግኝተናል። እነዚህ የሚሉ
በጣም አስገራሚ የሆኑ ውይይቶችና በሙሉ ስምምነት መፈረም ቻለ። በ1990 የሁለተኛው ሰከንድ አግሪድ ስቴትመንት በኦርቶዶክስ ኢኩሜኒካል ሴንተር ሻምፔዜ ስዊዘርላንድ ተፈረመ 1990 ዓ.ም። በ1993 ዓ.ም ይሄን ቢያንስ የተስማማንባቸውን ለምእመናን ለቤተክርስቲያን አባቶች ለቤተክርስቲያን መግለጽ በሚል ካምፔኖች ጀመሩ። ከዚያ ባሻገር ፓስቶራል ዶክመንቶችን ደግሞ ማለት በስርዓት አምልኮ በምእመናን ህይወት ውስጥ መስራት ያለብንን ነገሮች እንስራ። ለምሳሌ በህፃናት ማሳደግ፣ አረጋውያን መጦር፣ ማህበራዊ አገልግሎቶች ውስጥም እንሳተፍ፣ አብረን እንስራ። ስለዚህ IOCC የሚባል ኢንተርናሽናል ኦርቶዶክስ ቻሪቲ ኮሚሽን የሚባል አንድ የኢስተርን ኦርቶዶክስ ቻሪቲ ልክ እንደኛ ልማት ኮሚሽን እንደምንለው ቻሪቲ ኮሚሽን ነበር። በዚህ ቻሪቲ ኮሚሽን አማካኝነት ፈንዶችን እያሰባሰቡ ኦሪየንታል አብያተ ክርስቲያናትን መርዳት። ከዚያ በመቀጠል በዚህም አልቆመም። ኢንዲቪጁዋል ቴዎሎጂያኖችን በጣም በሳል ቴዎሎጂያኖችን ኮሚሽን በማድረግ አንዳቸውን እንዲያጠኑ ማድረግ። የምስራቅ ኦርቶዶክስ አባላት የኢስተርን ኦርቶዶክስን የኦሪየንታል ኦርቶዶክስን እንዲያውቁ፣ የኦሪየንታል ኦርቶዶክስ አባላት ደግሞ ኢስተርን ኦርቶዶክስን እንዲያውቁ የማድረግ እርስ በርስ የመተዋወቅ ስራዎች አሁን ያሉትና አሁን በተደጋጋሚ እንግዲህ በተለያየ ጊዜ የምናደርጋቸው ውይይቶች በአብዛኛው ቀደም ሲል የተስማሟቸውን ውሳኔዎች ወደ ተግባር መለወጥ የሚቻለውን ያህል አሁን እንዳልኳችሁ ለምሳሌ ኢትዮጵያ ቤተክርስቲያን በሌለበት ቦታ ምእመናን ማስቀደስ ቢፈልጉ ካህን ካለ የግሪክ ኦርቶዶክስ ወይም ኢስተርን ኦርቶዶክስ ቤተክርስቲያንን እነሱ በማይቀድሱበት ጊዜ እነሱ ቤተ መቅደስ ውስጥ የኛ ካህናት ገብተው እንዲቀድሱ፣ አንዳንድ መንፈሳዊ አገልግሎቶችን እንዲሳተፉ፣ ጉዞዎችን አሁን ገዳማትን በተለይ ማውንት አቶስ በአቶስ አካባቢ ያሉ ገዳማትን፣ በሲሪያና በአሌክሳንድሪያ አካባቢ ያሉ የምስራቅ ኦርቶዶክስ ገዳማትን እንዲያዩ ማድረግ። እንደ ራሻን ኦርቶዶክስ ደግሞ የትምህርት በራሻን ኦርሜኒያን እና ግሪክ ቤተክርስቲያን ጋር ደግሞ የትምህርት እድል የኛ አባቶች ግሪክ ሄደው እንዲማሩ፣ የኛ አባቶች ራሻ ሄደው እንዲማሩ፣ ሩሜኒያ ሄደው እንዲማሩ። ብፁዕ አቡነ ገሪማ እኛን ቀኖና ያስተማሩን ዶክተር ሐዲስ ሩሜኒያን ኦርቶዶክስ ነው የተማሩት። አቡነ ገሪማ፣ አቡነ ጢሞቴዎስ፣ አቡነ ሉቃስ ራሻን ኦርቶዶክስ ሄደው ነው እና በጣም ብዙ ሊቃውንት ራሻ ኦርቶዶክስ ሄደው ሁለት ቴዎሎጂካል ሴሚናሪዎች ሞስኮ ቴዎሎጂካል ሴሚናሪ እና ቅዱስ ቄርሎስ ፒተርስበርግ የቴዎሎጂካል ሴሚናሪ ሄደው መማር ቻሉ። እንደገና ሌሎቹ እነ ብፁዕ አቡነ ጎርጎሪዮስ እነ በኋላ ብፁዕ አቡነ መልከጼዴቅ በፊት አባ ሀብተ ማርያም ይባሉ በነበረ ጊዜ እነዚህ አባቶችም ግሪክ ሄደው ተምረዋል። ስለዚህ የትምህርት ግንኙነቶችን ማድረግ በእኛ በሌሎቹም ልክ ይሄ ነገር በሰፊው ተደርጓል። ከዚህ ባሻገር የመጨረሻው ያው ለመደምደሚያ እንዲሆነን በዓለም አብያተ ክርስቲያናት ጉባኤ 25% ሲት ያላቸው የኦርቶዶክስ አብያተ ክርስቲያናት ዓለም አብያተ ክርስቲያናት ስንገኝ አንድ ሲት ነው ያለ እና አንድ ሞዴሬተር እንመርጣለን በተርን ማለት ነው። ኦርቶዶክስን የሚወክል እንደ ኦርቶዶክስ ማለት ነው። ኢስተርን ኦርቶዶክስንም ኦሪየንታል ኦርቶዶክስንም ግን ቶታል ቁጥራችን አንድ ላይ ሆኖ የዓለም አብያተ ክርስቲያናትን 25% ቮቲንግ በጋራ ኢስተርን ኦርቶዶክስ ኦሪየንታል ኦርቶዶክስ በሚል ነው የያዝነው። ለዛሬ ይበቃል።